በዚህ ሁኔታ ምንም ክርክር ሳያሻው ያለውን እውነት ከራሳቸው ሲኖዶሱን ከሚመሩት ጳጳስ ከራሳቸው አንደበት እሱን አሰማቸዋል። እንደ ዓለም እንደ ሌላ ነገር ክፍል ገሌ ነው ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። ስማ እንዴት ነው የምንሆነው? አባቶች እስኪ ፈረዱ። ምንድነው በደሉ? መዋቅሩ ምን በደል? አቶ ገሌ ተብለው እስካሁን ይቀድሳሉ፣ እስካሁን ያሳልማሉ። እንደምሰማው በእነሱ እጅ ትቆርባላችሁ፣ ትሳለማላችሁ። እግዚአብሔር የነገስታት ንጉስ ነው፣ የጌታዎች ጌታ። የትኛውም ሰው ስልጣን ላይ ይቀመጥ፣ ጌታ ግን ዘመኑ ሲደርስ በሰውየው በተሾመው ሰው በንጉሱ በአስተዳዳሪው በኩል ስራ ይሰራል። በቃ እዚህ መጥቼ ሳይ ከ14 ምናምን ዓመት በኋላ ሳየው ጸድቶ አካባቢው ጸድቶ ኮሪደሩ ጸድቶ ሌላ አገር ሌላ ከተማ ሆኖ በቃ ምታቁት አይደለም እኮ። በተለይ ወጥቶ የተመለሰ ሰው ያውቀዋል ወንድሜ፣ ድሮ የነበረውንና አሁን ያለው ይሄ አሁን በጣም ቆሻሻና ለመኖር የማይመች የነበረው አካባቢ ሲጸዳ አብሮ የተጠረገ መንፈስ አለ። አብሮ አንተ እኮ መጋረጃ ጋርዶ እኮ በየስፍራው እኮ ሲጠነቁል የነበረው ጠንቋይ በሙሉ የተጠረገው። ስንት ጠንቋይ ተጠረገ። በግልጽ በአደባባይ ተናግረዋል። ምንድነው ያሉት? እየጠነቆሉ የሚያስቸግሩ ሰዎች እንዳሉና እነዚህ ደግሞ በተገለጠ ሁኔታ በታቦት ላይ ጥንቆላን እንደሚሰሩ ያስቀመጡትን ነገር እሱን ነው ዛሬ ማሳያችሁና ይሄ ምን ጥሪ ያስፈልገዋል? ኦኬ፣ ይሄ ምን ማብራሪያ ያስፈልገዋል? ራሳቸው የሚያውቁት አየው። አሁን ሰንበት ተማሪና ጸበል ቀጂ ሊከራከር ቢወጣ ጳጳሱ የተናገሩት እያለ በዚህ ሁኔታ ምንም ክርክር ሳያሻው ያለውን እውነት ከራሳቸው ሲኖዶሱን ከሚመሩት ጳጳስ ከራሳቸው አንደበት እሱን አሰማቸዋለሁ። እንደ ዓለም እንደ ሌላ ነገር ክፍል ገሌ ነው ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። ስማ እንዴት ነው የምንሆነው? አባቶች እስኪ ፈረዱ። ምንድነው በደሉ? መዋቅሩ ምን በደል? አቶ ገሌ ተብለው እስካሁን ይቀድሳሉ፣ እስካሁን ያሳልማሉ። እንደምሰማው በእነሱ እጅ ትቆርባላችሁ፣ ትሳለማላችሁ። ይህን የሚጸየፍ ካህን ምዕመን አልፈጠርንም ገና። እንግዲህ ዜር ያሳያችሁ። ስማ ጆሮን ክፈት። ስማ እኛ አቡነ ኤርሚያስ ናቸው የወሎ አገረ ስብከት ጳጳስ። ክፍልህ ገሌ ነው ገሌ የሚባል ታቦት አስገባ ተብሎ በጥንቆላ ይነገራል። የመጀመሪያው 3 ነገሮችን ነው እዚህ ስፍራ ላይ ያጋለጡት። በደንብ ስማ። አሁን ለክርክር ለድርድር የሚቀርብ ነገር አይደለም። ምንም የኦርቶዶክስ ታቦት ተብሎ የተቀረጸ ጣዖት ላይ ድግምት እንደሚደገም የትኛውም ደብተራ በተለይም በገጠሩ በከተማ ደግሞ የታወቁ ስለተሰሚ የሚባሉት ከአጋንንት ጋራ በተገናኘ ድግምት ተደግሞ ደም ፈሶ በዛ ድግምት መሰረት የሚሰራው ምሳሐበ ነዋይና ህዝብ አግዝ የሚባለው ድግምት ተደግሞ አጋንንት ተስቦ በዛ ሁኔታ በድግምቱ መሰረት ህዝብ እየተንጋጋ እንደሚመጣ ይሄ የታወቀ አሰራር ነጠላ ለባሽና ሰንበት ተማሪ ሊያስተባብለው አይችልም። ጸበል ቀጂ ሊያስተባብለው አይችልም። ስለዚህ ይሄ ቢዝነሱ የተነካበት አጋንንት ነው የሚንጨረጨረው እንጂ ይሄው ራሳቸው እየተናገሩ። አሁን ለዚህ ምን አይነት ዲቤት ነው የሚያስፈልገው? እዛው ሄደ ዲቤት አር ከሱ ጋር ይኸውልህ
ምልክት ስማ። አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ቆይ የመጀመሪያውን ስማው። ታቦተ ገሌ ሲሆን ብር ይመጣል ይላሉ። ታቦተ ገሌ ሲሆን ብር ይመጣል ይላሉ። ታቦተ ገሌ ሲሆን ብር ይመጣል ይላሉ። አንደኛ። ስለዚህ እነዚህ ሰዎች የሚሰሩ ብር ነው ማለት ነው። ታቦተ ገሌ ሲሆን ይመጣል፣ ይሄ ገንዘብ ይመጣል ይላሉ። ስለዚህ ገንዘብ የሚያመጣውን ስለሚያውቁ ይሄንኑ ዘዴና የረከሰ አጋንንት አሰራር በመጠቀም ገንዘብ ለመሰብሰብና ህዝብ ለመሰብሰብ ይጠቀሙበታል። እከሌ የሚባል ታቦት አምጣ ገንዘብ ሰበስባለሁ ይሉታል። አንደኛው ይሄ በጥልቁ አሰራር መሰረት ለንግድ ቤት፣ ለመርካቶ ሱቆች የሆነ ቅጽበት ላይ በአንድ ጊዜ ሀብታም ሆኖ የሚለወጡ ደጃቸው ላይ እንዲቀብሩ የተጠመዘዘ ዶሮ በግ ከነነፍሱ ወይም ደግሞ በእንስራ የሚቀመጥ ዘንዶ እንዲቀልቡ ተደርጎ መስዋዕት እየተሰዋ በአንድ ጊዜ ሰውየው ባለጸጋ ሲሆን ታየዋል። ይሄ አጋንንት አሰራር ነው። የሰላቢ የአንደርቢ ምሳበ ንዋይ የገበያ ምናምን እየተባለ የሚሰራ የሀገር ያወቀው ፀሐይ የሞቀ ኦኬ። ስለዚህ ክርክር የሚገባ ካለ እዛው አሁን ከአቡነ ኤርሚያስ ጋር ይገባል ማለት ናፈኩ እንዴ ከኔ ጋር ምኑን ተነጋገርኩ ነው ወይስ ድግምቷን እንዳስጠናህ ነው? ከኚ ከጳጳስ ጋር ቁጭ ብለ ተነጋገር። እዛ አቅምን ማወቅ ጥሩ። ለዚህ ማብራሪያ ካለ ለአቡነ ኤርሚያስ መልስ ስጥ። ሌሎችም አሉ። እነዚህ ደብተሮችም የተንጫጩ ደብተሮችም አሉ። እነዚህ በሙሉ ለኚ ሰውዬ መልስ ይስጡ መጀመሪያ። ስለዚህ የመጀመሪያው ጉዳይ ምንድነው አሉ? እከሌ የሚባል ታቦት እከሌ የሚባል ጽላት ብታስገባ በቃ በደንብ ይሰምርልሃል ብለው በደንብ ይሳካልሃል ብለው የዚህን የእንትኑን ጉዳይ የገንዘቡን ጉዳይ የድግምቱን ጉዳይ በሆነ ሰማዕት በሆነ መልአክ በሆነ ጻድቅ ስም የተሰየመ እንጨት ጋር ተጣብቆ እንዲሰራ ይነግሩታል ማለት ነው። ይሄ መጀመሪያው አሰራር። ይሄ ደግሞ ቤት አልኳችሁ ንግድ ቤት፣ ሆቴል፣ ድርጅቶች እነዚህ ለገንዘብ ትርፍ የሚሰሩ ላይ ለነሱ የሚደገም የጥንቆላ ድግምትና አስማት አሰራር ላይ የተለመደ ነው። ስለዚህ it's one of the method to collect the money to make a business አንዱ የጥንቆላ ሲስተም ነው። ገብቷል? በሆነ ጻድቅ ስም ይደረግ። ስለዚህ ሰውየው ጠንቋይ ያማከረው ነጋዴ ለምሳሌ አንዳንዶቹ በጣም አደገኛ የሆኑ ሀብታሞች ይሆኑና ወይ ሚካኤልን ወይ ገብርኤል ሚዲያ ላይ የምትሰማቸውን ሀብታም የተባሉትን ስማ ሀብታም የተባሉት ሚዲያ ላይ የምትሰማቸው ወይ የገብርኤልን በ19 እንዲደግስ ያደርገዋል። 19 እየጠበቀ ወይ በሬ ይጥላል ወይ በግ ይጥላል፣ የሆነ ነገር ያደርጋል። ምሱ ነው ይሄ የሚሰጠው ምሱ ነው። ኦኬ። ወይ በሚካኤል ቀን ሰውየው ነጭ ለብሶ የሆነ ጥለት እንዲያደርግ ይደረጋል። ምሱ ነው ያ መንፈስ እንዲያደርግለት ያዛል። ስለዚህ የሀብታም የተባለው ሰው ከተመደበለት ታቦት ጋራ ከተመደበለት ጽላት ጋራ ነፍሱን አዛምዶ ያቺ ቀን ካለፈች ገብርኤል ካልሄደ ወይ ሚካኤል ካልሄደ ወይ አርሴማ ካልሄደ ቢዝነሱ በሙሉ ነው የሚጠፋው። ቢዝነሱ በሙሉ እንዳለ ቢዝነሱ እንዳለ ጉድ ነው የሚፈላበት። አንዳንዶች እንደውም ዘግተዋል ቢዝነሶቻቸውን። ምኑን አቋርጠው? ምሱን አቋርጠው በእንስራ ዘንዶ የሚሰጣቸዋሉ ይቀልባሉ። አንድ ቀን ግን ይውጠዋል ሰውየው። ወይ ፊቱ ተጣሞ
ወይ ቤተሰቡ በመኪና አደጋ አልቆ አሽመድምዶ አድበልብሎ ያስቀምጠዋል። ይሄ የአጋንንቱ ዓለም አሰራር የታወቀ ነው። ስለዚህ ከገብርኤል ጽላት ጋር ተስማምቶ ነው የሚሰራው። ከሚካኤል ጽላት ጋራ ማለት በሚካኤል ስም ከሚሰራ ጋኔን ጋራ ተስማምቶ ነው የሚሰራው። ይውጋው እግዚአብሔር ከሰማይ ተወጋየው። ለዚህ ነው አሁን ጥብቅና ሊቆም የሚመጣው ማለት ነው። ይሄ ሳይታለም የተፈታ ሁሉም ሰው የሚያውቀው የአደባባይ ምስጢር በየሰፈሩ የሞላ አንቺ የምታውቂው አንተ የምታውቀው እኔ የምናገረው እዘረግፈዋለሁ ጉድህን እዘረግፈው። ይሄን ያጋንንት ዓለም አሰራራቸውን ሜዳ ላይ ፀሐይ ላይ ነው ማሰጠው። ኢየሱስ ጌታ ነው። ኢየሱስ ያድናል። በኢየሱስ ላይ ያሰለጠናቸዋቸውን አማልክት ከምድሪቱ ላይ እስኪጠረጉ ድረስ በኃይልና በስልጣን ወንጌል ይሰበካል። በቃ ለሃጭህ እስኪዝረከረክ ድረስ የበላኸውን እስክተፋ ድረስ የሰበሰብከው እስኪበተን ድረስ ዘንዶ ይሄው ሌዋታን በምድሪቱ ላይ የተጋደመ ዘንዶ ይሄንን ሁሉ ህዝብ የዋጠ ዘንዶ እስኪተፋ ድረስ ወንጌል ይሰበካል። ሆዱ ይረገጣል። ሃሌሉያ! ኢየሱስ ለዘላለም ጌታ። ስለዚህ የመጀመሪያው ምንድነው አልኳችሁ? እከሌን አስገባ፣ እከሌ ብታደርገው ገንዘብ ይመጣል። ይሄ ጥንቆላ ሰራ። ኦኬ፣ ጥንቆላ። እኔ አማቃቸው ቤተሰቦች አሉ ያደኩበት አካባቢ በጣም አደገኛ። በአንዴ ሀብታም ሆነ ሰውየው፣ በአንድ ጊዜ ተነስቶ ሀብታም ሆነ። ከዛ ሰው እንትን ማለት ጀመረ። የሚገርማችሁ ዘንዶ ቤት ውስጥ ዘንዶ በብረት ሳጥን አድርጎ ዘንዶ ይቀልባል። ቀስ እያለ እዛ የሚሰሩ ሰራተኞች ሚስጥር ሲያወጡ እየታወቀ ሲመጣ ከዛ ደግሞ እየሄደ የሚደግማል። ያ የሚደግም ደብተራ የንስሐ አባት የተባለ ነው። የንስሐ አባት ተብሎ ቤት ሊረጭ ነው የሚሄደው ነው የሚባለው። በየወሩ በተመሳሳይ ቀን እየሄደ ድግምቱን ይደግምለታል። ያ ድግምት የሚታደስበት ደግሞ በአመት አንዴ የሆነ ቀን አለ። ድግምቱ የሚታደስበት ሊስን ስማ፣ ድግምቱ የሚታደስበት አመቱን ጠብቆ በጳጉሜ ወር ሚስትየውም ሰውየውም ቀይ ነጠላ ነው የሚያደርጉት። የዛን ቀን ቀይ ነጠላ ሊስን ቀይ ነጠላውን ያደርጋል። አይገርማችሁም? ተራ በተራ ምን እንዳደረጉት አይታወቅም። ያ መንፈስ ደብተራው እየመጣ ይደግም ነበር። ያ ንስሐ አባት የተባለው ለብዙ ዘመን ሀብታም ሆኖ ተቀምጡ። ሳይታወቅ በአንድ ጊዜ ነው የናጠጠ ሀብታም ነው። ይኸውላችሁ ልጆቹ ራሳቸውን ሲያጠፉ ቀስ በቀስ ሙሉ ቤተሰብ ወደ 8 ፋሚሊ ያለቀበት ቤት በተወሰነ ዓመታት ልዩነት ውስጥ 8 ቤተሰብ ያለቀበት። እየሄደም ደግሞ ማን ነው? መርጌታው። እየሄደም ደግሞ ንስሐ አባት የተባለውን ደብተራውን ጸበረጫለሁ እያልመሄድ በአመት አንዴ ኪዳኑ ይታደሳል። ወይም ደግሞ ያ ድግምቱ የሚታደስበት ቀን ጳጉሜ ላይ ነው የሚደረገው። 8 ፋሚሊ መጨረሻ ላይ ይው ቤቱ ይዘገንናል። ስታየው ይታወቃል። ይሄ በመንደር ውስጥ የሚታወቅ ነገር ነው። ይሄ የጠለቀ የአጋንንቱ ዓለም አሰራር በምድሪቱ ላይ የሚታወቅና ሰዎች ሁሉ የሚረዱት ነው። ስንናገረው የሚገባው በጣም ብዙ ህዝብ አለ እዚህ ውስጥ። ይሄ ነው ህዝብ አግዝ ምሳሐበ ነዋይ እየተባለ የሚጠራው ድግምት። ይሄ በየሱቁ መርካቶ ውስጥ የሚታወቅ ተበጥብጦ የሚደፋ ነገር ይሰጠዋል። ተበጥብጦ የሚደፋ ነገር ግራዋ ምናምን ላይ ጥንቆላ ነው። ባይዘው ይህ ይበጠበጣል። የሆነ ፌጦ የሆነ ነገር አድርጎ ድፋ ይባላል። በወር የሆነ ወይ የሚካኤል ቀን ወይ የገብርኤል ቀን ሲደፋ ታየዋለህ። አስተውለየው ምነግርህን ስማ። ተበጥብጦ የሚደፋ ነገር ይሰጠዋል። ያ ተደግሞ ነው። ደብተራው የደገመበትን ነው። እቺን ድፋ ነው የሚባል። ሰው እየተንቀለቀለ የሚሄደው እዛ ሱቅ ነው። በተለይ ክርስቶስ የሌለው ዳግመኛ ያልተወለደ ሰው የነዚህ ሰዎች መጫወቻ ነው የሚሆን። ድፋ በተባለ ቀን ይደፋል ማለት የሚደፋ ነገር ግድግዳ ውስጥ የሚቀበር ነገር ይሰጡታል። ግድግዳ ውስጥ ይቀብራል። አሁን እዚህም
በቤተ መንግስቱ አካባቢ የነበሩ መሸታ ቤቶች፣ ጠላ ቤት፣ አረቄ ቤት በሙሉ ያ ሲፈርስ ያልወጣ ጉድ ንገረኝ። ይሄ ሲፈርስ ሚንጫጫው ታዲያ ምንድን ነው? የመናፍስቱም እኮ አሰራር አለ እዛ ውስጥ። አዮ ቤት የፈረሰበትማ ቤት ይሰጠዋል። ስራው የፈረሰበት ግን ቤት አይፈልግም፣ ሲጮህ ነው የሚኖረው። ስራው የፈረሰበት አንተ በየግድግዳው መሃል ፎቶ የያዘው ካሜራ የያዘው የተቀረጸ የተቀመጠ ነገር ነው ምነግርህ። እግዚአብሔር ከምድራችን ላይ ይጥረገው። አዮ መሃል ከተማን የያዘ ገጠሩን የያዘ አራቱንም የኢትዮጵያን አቅጣጫ በድግምት ጠርቆ የያዘ ዘንዶ ይሄንን ነው ያጋለ እርቃኑን እያስቀረውት ያለውት። ይሄንን እርቃኑ ይሄ ካልፈረሰ ወንጌል እንዴት ብሎ ነው ለዚህ ህዝብ የሚገባው? ይሄ ካልተነገረው ጥንቆላ ኖርማላይዝ ተደርጎ ተነግሮት የንስሐ አባት የሚሰራው ኖርማል የሆነ ነገር መስተፋቅር፣ መስተዋድድ፣ መስተአብድ፣ መስተጻርር የሚባሉ ድግምቶች እየተደገ ማን ነው የሚሰራው? ኦርቶዶክስ ውስጥ ያለ ቄስና መርጌታ ደብተራ። አዮ ቤቱ የፈረሰበት ብቻ አለ። ቤቱ የፈረሰበት ቢጮ እንደውም ያዋጣል። ከዛ ምትክ ቤት ይሰጠዋል። እየተሰጠው ነው እስከምናቀው ድረስ ምትክ ቤት ይሰጠዋል። ይሄ ጥንቆላው፣ ድግምቱ፣ አስማቱ በየግርግዳው ውስጥ በግና ፍየል ከነነፍሱ ሰው ጭምር ሲቀብር የኖረ ግን ስራው ስለሆነ የፈረሰው ሲንጫጫ ነው የሚኖረው። ቤት ሰተው ራሱ ያለቅሳል። ቤት ሰተው ተሰጥቶት ወጋው በጌታ በኢየሱስ ስም። የደከረተ ስፒሪት ማለት ነው። ኮተታ መንፈስ እግዚአብሔር እያጸዳ። አሁን እኔ አዲስ አበባ ጸድቶ ሳይ እንደው እግዚአብሔር ምስክሬ ነው እንዴት ደስ እንዳለኝ። አንተ ሰው ከቆሻሻ ጋር ኑር ይባላል። እኔ አሁን የመጣሁት ከሰሜን አሜሪካ እዚህ መጥቼ ሳይ ከ14 ምናምን ዓመት በኋላ ሳየው ጸድቷል። ጸድቶ አካባቢው ጸድቶ ኮሪደሩ ጸድቶ ሌላ አገር ሌላ ከተማ ሆኖ ሌላ አገር ሆኖ በቃ ምታቁት አይደለም እኮ። በተለይ ወጥቶ የተመለሰ ሰው ያውቀዋል ወንድሜ፣ ድሮ የነበረውንና አሁን ያለው ይሄ አሁን በጣም ቆሻሻና ለመኖር የማይመች የነበረው አካባቢ ሲጸዳ አብሮ የተጠረገ መንፈስ አለ። አብሮ አንተ እኮ መጋረጃ ጋርዶ እኮ በየስፍራው እኮ ሲጠነቁል የነበረው ጠንቋይ በሙሉ የተጠረገው። ስንት ጠንቋይ ተጠረገ በየስፍራው። እኔ መቀጠል ነው ያለበት። እግዚአብሔር ይባረክ። ምድራችን እንድትፈወስ፣ ምድራችን እንድትባረክ የተጠቀጠቀ የጠንቋይ መዓት በሙሉ እየተጠረገ ዞር ነው ማለት ያለበት። በቃ ክብር ለኢየሱስ ይሁን። ሃሌሉያ። እውነታው ይሄ ነው። የሴተኛ አዳሪዎች ልክ ኖርማላይዝ ተደርጎ የምድሪቱን መልክ የሚያጨቀይ ክፉ የሆነ አሰራር፣ ዝሙት፣ ርኩሰት፣ ጥንቆላ፣ መዳራት፣ መጠጥ፣ ስካር የሞላባቸው ሰፈሮች ወለል ብለው ከጨለማ ተገላግለው ሰው የሚወጣበት የሚገባበት ሆኗል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይሄ የጥንቆላ አሰራርን አብሮ ያጠፋ ነገር ነው። ለበጎ ነው እግዚአብሔር ሁሉን ነገር የሚያደርገው። ማንም ወንበር ላይ ሊቀመጥ ይችላል። ማንም ወደ ስልጣን ሊመጣ ይችላል። እግዚአብሔር የንጉስን ልብ ወደ ወደደው እንደ ቦይ ውሃ ይነዳዋል ነው የሚለው መጽሐፍ። እግዚአብሔር አምላክ ነው። እግዚአብሔር የነገስታት ንጉስ ነው፣ የጌታዎች ጌታ። የትኛውም ሰው ስልጣን ላይ ይቀመጥ፣ ጌታ ግን ዘመኑ ሲደርስ በሰውየው በተሾመው ሰው በንጉሱ በአስተዳዳሪው በኩል ስራ ይሰራል። በቃ ይሄው የእግዚአብሔር ስራ እንዲህ ነው።
ክብር ምስጋና ለጌታ ይሁን። ሃሌሉያ። ስለዚህ የመጀመሪያው ጉዳይ ምንድነው? ታቦተ ከሌን ብታስገባ ትባረካለህ፣ ሀብት ይበዛልሃል፣ ገንዘብ ይመጣል ተብሎ የሚነገር ንግርት አለ። እሱ ነው የመጀመሪያው። ስማው በደንብ አቡነ ኤርሚያስን ስማ። ብር ይመጣል ይላሉ። በቃ የመውረዳችን ታቦተ ገሌ ሲሆን ብር ይመጣል ይላሉ። ታቦተ ገሌ ሲሆን ብር ይመጣል ይላሉ። በቃ የመውረዳችን ምልክት ማለት። እሺ አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አዮ አስጠንቁሎም የሚያስቸግሩን አሉ። ክፍልህ ገሌ ነው። ይሄ ደግሞ ምንድነው? የኮከብ ቆጠራ ነው። የኮከብ ቆጠራ ነው። ክፍልህ ታቦተ ገሌ ነው። ሁለተኛው የታቦተ ገሌ ተብሎ ለምሳሌ አሁን በሆነ በጋዜጣ በመጽሔት ላይ ተጀምሮ ነበር ይሄ የኮከብ ቆጠራ የጥንቆላ አሰራር ማለት ነው። አሁን ይሄ ነገር ኖርማላይዝ ተደርጎ ልክ በዓለም ጋዜጣ ላይ ጭምር ሰዎች ኮከቤን ላግኝ ብለው ጋዜጣ እየገዙ ሲጃጃሉ ሲጠነቁሉ ዘመናዊ ጥንቆላን ሲሰሩ አይተና የተለመደ አስትሮሎጂ ነው ምናምን የሚባሉ መጽሔቶችና ጋዜጦች ነበሩ። እነዚህ ሁሉ ነገሮች ከየት የመጣ ነው ስትል በዚሁ በኦርቶዶክስ ውስጥ ካለው የኮከብ ቆጠራ አሰራር አሁን ኮከብ ቆጣሪ የሚባሉ አሉ። ባይዘው እግዚአብሔር በጣም ነው የሚጸየፈው። ይሄንን እግዚአብሔር በጣም ነው የሚጸየፈው። ምኑን? ኮከብ ቆጣሪነት፣ መናፍስትን መጥራት፣ ሙታን መሳብ፣ ጥንቆላ፣ ድግምት፣ ሞራ ገላጭነት ይሄ በሙሉ በእግዚአብሔር ፊት የተጠላ ነው። ዘዳግም ምዕራፍ 18 ላይ የተጻፈ ቃል ይጠላል፣ እግዚአብሔር ይጸየፋል። አንዱ በካሪኩለም በገጠር ቦታዎች ለምሳሌ የአብነት ትምህርት ቤት ተብሎ የሚጠሩ አሉ እና የዜማ ቤት፣ የመጻሕፍት ቤት፣ የቅኔ ቤት ምናምን ተብሎ የዜማ ቤት ተብሎ ለአራት ይከፈላል። እዛ ውስጥ ገብተው ከልጅነታቸው ጀምሮ ወይ ቅኔ ተምረው ወይ መጽሐፍ ተምረው ወይም ደግሞ ዜማ ተምረው ይወጣሉ። ያን ተምረው ዝም ብለው አይወጡም። የሚማሩት አንዱ እንደ ካሪኩለም ተቀርጾ የሚሰጣቸው የጥንቆላ ትምህርት ነው። ከፈስ ድግምት ጀምሮ ኦኬ ጉንዳን እስከ መጥራት እባብ እስከ መሰብሰብ ድረስ በጥንቆላውን ተምረውት ያው ይወጣሉ ማለት። አሁን እንደነ መርጌታ ሚስጥሩ እንደነ መርጌታ ሙሴ መንበሩ እንደ መርጌታ እነዚህ ተርፈው ከጌታ ከኢየሱስ ክርስቶስ ጥሪ የተነሳ ከዛ የአጋንንት አሰራር ውስጥ ተርፈው የወጡ ሰዎች ሲናገሩ ስትሰሙ ኖርማል ተደርጎ ተምረውት ነው የሚወጡት። የከሌ የሚባል መምህር እግር ስር ቁጭ ብዬ ነው የተማርኩት ያችን ነገር እስቀጽልሃለሁ ይባባላሉ። ይሄ ይኸውልህ አፍዛ ደንግዝ የፈስቺ ትንሿ የፈስ ድግምት የሚባል የሆነን ሰው ለማዋረድ ገብተዋል በድግምት ያስፈሱታል። አንዱ መዝሙር ሊሰራ መጥቶ እዚህ ኦርቶዶክስ እያለ መዝሙሬን ይውልኝ አለ። መዝሙሬን ይውልኝ ብሎ ጠራን። እሺ ብለን መዝሙሩን ልንሰማ ቁጭ ብለናል። የጊዮርጊስ ነው የሰራሁት አለ። የጊዮርጊስ ነው? አዎ። እስቲ በለው መጀመሪያ ግጥሙን አንብብልን አለ። ከዛም ጊዮርጊስ ዲዳኖስን አረገው ፈስ በፈስ አቤት ጊዮርጊስ እሺ ብለን እኛን እንሰማለን። ሲሪየስሊ ነው የምንሰማው። ዱዲያኖስን አለ። ዱዲያኖስ የሚባል ንጉስ ነው የገደለው ነው የሚሉት እና ጊዮርጊስ እሺ
ዱዳኖስን አረገው ፈስ በፈስ። በኋላ ስናጣራ ልጁ ያቺን የፈሷን ድግም ተምሯል አሉ። ወይኔ ዘንድሮ አረ እንደዚህ አይባል። እኛ በቃ ወንበር ስር ነው የገባነው በሳቅ። አረ እንደዚህ አይባልም ባክንቶስ ሌላ እንጽፍላለን ብለን ሌላ ጽፈን ይሰጠነው እና ከዚህ በፊት አቅርቤላችኋለሁኝ። አንድ ልጅ እንደዚሁ ኢንተርቪው ያደርግለታል ባህር ዳር ላይ ትዝ ይላችኋል። ባህር ዳር ላይ ኢንተርቪው ያደረገው እና ምንድነው የተማርከው? እኔ አሁን ጉንዳን መጥራት እችላለሁ አለ። ያ የቆሎ ተማሪ ጉንዳን እጠራለሁ አለ። በቃ ጉንዳን ይወረዋል ቤቱ። እባብ እጠራለሁ፣ እባብ ይመጣል። በቃ ይሄ የሚሆነው ግን ማን ቤት ነው? ኢየሱስ የሌለበት። ኢየሱስ ያለበት አማኝ የሆነ ዳግመኛ የተወለደ ያለበት መጫወቻ አይሆንም። ለዚህ ነው ወደ ጌታ እንድትመጣ እንድምነግር። ኢየሱስ የመጠበቂያ ግንብ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ ከድግምት ጀምሮ ከዚህ ከፈስ ድግምት ጀምሮ እስከ ዋናው ምሳሐበ ነዋይ እስከሚባለው ጥላ ወጊ የሚባል አሰራር አላቸው። ሰው ለመግደል የሚጠቀሙበት ፎቶ እያቃጠሉ የሚደግሙት ድግምት አለ። ሰውየው እንዲሞት በከነ ነፍሱ ይቀበራል። እነዚህ ሁሉ ነገሮች የአጋንንት አሰራሮች ናቸው። ስማ፣ እየተሳደብክም ቢሆን ስማ፣ ያንተው ታሪክ ነው። ያንተው ታሪክ ነው፣ ያንቺው ታሪክ ነው፣ የምድራችን ታሪክ ነው። ይሄንን ነው እግዚአብሔር ከስሩ እየነቀለ እየጣለ ያለው ማለት ነው። ክብር ለኢየሱስ ይሁን። በቃ ደስ አይልም ታዲያ ይሄ? ስለዚህ ምን አሉ ጳጳሱ? ምን አሉ ሲያጋልጡት ጥንቆላውን? ተገሌ ሲሆን ብር ይመጣል ይላሉ። እሺ በቃ የመውረዳችን ምልክት የመውረዳችን። አዎ አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዲህ ትሆናለህ ይባላል። አስጠንቁሎም የሚያስቸግሩን አሉ። አስጠንቁለው ያቺ ጥንቆላ ምንድናት? ምሳሐበ ነዋይና ህዝብ አግዝ የምትባለው ድግምት ናት። የሚገርማችሁ መስተጻርር የሚባለውም ድግምት አንዱ በኦርቶዶክስ ቤተ እምነት ውስጥ የሚታወቅ አሰራር ነው። መስተጻርር ማለት የጸብ መንፈስ የሚጠሩበት ድግምት ነው። ሰዎች እንዳይስማሙ ባልና ሚስት ላይ ሊሆን ይችላል፣ ሁለት ጓደኛ ማቾች መካከል ሊሆን ይችላል፣ ሁለት ጎረቤት አማቾች መሃል ሊሆን ይችላል። ያን ድግምት ይደግሙና በቃ ሲነታረክ ሲጨቃጨቅ ነው የሚኖረው። መስማማት የሚባል ነገር አይኖርም። ወንድምና ወንድም፣ እህትና ዘመድ መሃል፣ አገራት መካከል ሳይቀር በአገራት መካከል በክልሎች መካከል አብሮ ተስማምቶ ተዋዶ ተከባብሮ የኖረው ህዝብ እንዲባላ፣ እንዲናከስ፣ ደም እንዲፈስ፣ ሰይፍ እንዲማዘዝ፣ መሳሪያ እንዲማዘዝ የሚያደርግ አደገኛ ድግምት ነው መስተጻርር። ሲበጠብጠው ነው የሚኖረው ታጋንንት ጋር ተስማምቶ። የለማ ኢየሱስ ህይወት ውስጥ የለም። ድግምት ጋራ ክርስቶስ ምን ይሰራል? ምን ይሰራል? ስለዚህ አስጠንቁለውም ራሱ በታቦቱ ላይ አስጠንቁለውም የሚያስቸግሩን አሉ። አሁን ሳይፈቱ ሰውየው በሰቆቃ ነው የሚያወሩት እንጂ እንደኔ አይነት ነፃነት ቢኖራቸው ይሄው ነው የምለውን ይላሉ። እዛው ስላሉ ነው አሁን የሚናገሩት። ሰብሰብ አድርገውት ነው ተጠንቅቀው። እኔ ደሞዝ አቆርጥልኝ እግዚአብሔር አሽቀንጥሮ ወርውሮልኝ በቃ ምሸከመውን ነገር በሙሉ አውርዶልኝ ኢየሱስ ጌታ። አሁን እኔ በእንትን ነው የምናገረው በነፃነት። አሁን ራሱ እኔ እየሳኩኝ ስናገር አሁን እዚህ ጋር የሚናደዱ አሉ። ወጋው ምቀኛ መንፈስ እንስቅበታለን።
እናላግጥበታለን። ይሄ አጋንንት አሰራር ላይ ልኩን ነው የምንነግረው። የሚገርማችሁ ኤልያስ በበዓል ካህናት ላይ አላገጠባቸው ተብሎ ተጽፏል። አላገጠባቸው። ምናልባት በዓል የሚባለው ጣዖታችሁ አምላካችሁ ደክሞት አንቀላፍቶ ይሆናል። ቀስቅሱት። ሩቅ ሄዶ ይሆናል። ጠብቁት። ያውቀዋላ የእሱን አምላክ። የበዓል ካህናት 450 ካህናት ተሰብስበው በዓል ሆይ ስማን እያሉ ሰውነታቸውን እየቀደዱ በስለት እያነከሱ እየዘመሩ ጠሩት። ወፍ የለም። ከዛ ኤልያስ የሚተማመነው አምላክ አለው፣ ሰምቶ በሳት የሚመልስ እሱ አምላክ ይሁን ብሏል። ያላግጥባቸዋል። በሉ የእናንተ አምላክ ከመጣ ያድናችሁ። አዮ በዚህን ጊዜ አሉት የለምንም። ኤልያስ ተራው ደረሰ። የእግዚአብሔር ቃል እንደሚናገረው ውሃ ሙሉ አላቸው። እዛ መሰዊያ ላይ እሳት ከሆነ ቦታ መጥቶ ምናምን እንዳዩ ውሃ ሞሉት። መስዋዕቱን አቀረበ። እግዚአብሔር ከሰማይ እሳት ላከ። የኤልያስን መስዋዕት ተቀበለ። የበዓል ካህናት አፈሩ። ያድኑኛል የምትሏቸው አማልክት እነ ተሙዝ አጋንንት ናቸው። ሲገባ አይን ሲገለጥ ነው። ይሄንን የምትረዳው እንደኔ አይን ከበራ ነው። በቃ የኔ ደግሞ ግዴታ ወንጌልን ስሰብክ እነዚህ ሁሉ ሐሰተኞች እንደሆኑ የሚያድነው ኢየሱስ ብቻ እንደሆነ ነው ምነግር። በቃ ስማ፣ ለፍርድ ነው የምትሰማው። በደንብ ስማ። የምትፈልገውን ጻፍ፣ ግን ስማ። ብቻ ዳን፣ ብቻ ወደ ህይወት ነው። በቃ አይሰሙም። ስለተሰሜ የተባሉት በሙሉ አጋንንት፣ ከነሱ ጀርባ የሚሰራው አጋንንት፣ ቅርጽ የተቀረጸላቸው በሙሉ አጋንንት ናቸው። መጽሐፍ ቅዱስ ምን ይላል? የአህዛብ አማልክት ሁሉ አጋንንት ናቸው ይላል። የአህዛብ አማልክት ሁሉ ነው የሚለው። ሁሉ ምንድናቸው? አጋንንት ናቸው ነው የሚለው። አጋንንት ናቸው። ስለዚህ ምንድነው ያሉት? ጠንቁለው አስጠንቁለው ታቦት ላይ እኔ ስሸከመው የኖርኩት እግዚአብሔር ያወረደልኝ ጣውላ። ምክንያቱም ሰው የሚሰግደው ለሱ ነው፣ የሚደፋው ለሱ ነው። ለኢየሱስ ስም ማንንም አታታልልም። ለኢየሱስ ስም አይደለም የሚሰግደው፣ ለኢየሱስ ስም ነው ምን ሰግደው የሚሉት ውሸታሞች ናቸው። እኔ የሚመስለኝ ነበር፣ ገልጬ ካየው በኋላ ነው የባነንኩት። የኢየሱስ ስም የለም። ደግሞም የኢየሱስን ስም ጻፍና እንጨት ላይ ለሱ ጨርቅ አልብሰህ ስገድለት የሚል የለም። የትኛው መጽሐፍ ላይ እናገኝ? የትኛው? እኔ አይቼዋለሁ ገልጬ እርቃኑን። አንተ የምታውቀው ለብሶ ነው፣ ብልጭልጭ አድርጎ ነው። እኔ እርቃኑን ነው ማቅ ስቀባው ነው የኖርኩት። ዘይት ስቀባው። አንቺ ስሚ፣ አንተ ዝም ብለህ ስም። ማን ይናገር የነበረ ማን ያርዳ የቀበረ እንደሚባል ጸበል ቀጂ ከሚያወራ ይልቅ እኔ መነግርህን ስማ። ጸበል ቀጂ አላየም። ቄስ ነው የሚያየው። ኦርቶዶክስ አይቻለው ካለ ይንገረን፣ ወጥቶ ይንገረን። ከየትኛ መቼ ቅስና ተቀብሎ እንዳየ ይነግረናል። እኔ አይቻለሁኝ ታቦት ነክቻለሁ ሚል ከሆነ ወጥቶ ይናገር። ካልሆነ እኔ የምነግርህን ስማ። ውሸታሞች ናቸው። የኢየሱስ ስም አለበት፣ ለኢየሱስ ስም ነው ምን ሰግደው ይላሉ። ለኢየሱስ ስም አይደለም ይሰገደው። ምንድነው እዛ ላይ ያለው ስትል የሚካኤል ታቦት የሆነ ክንፍ ያለው ነገር ይሳልበታል በፍልፍል። በቃ ይሄን አይደል እንዴ መስማት የሚከነከነ? ይኸው ስማው። ሳትወድ በግድ ትሰማዋል። የተክለ ሃይማኖት ከሆነ በአንድ እግሩ የቆመ ሰውዬ በፍልፍል ይሰራል። ከዛ ለሱ ይሰገዳል። አዮ ዝንቱ ታቦት ዘተክለ ሃይማኖት ውእቱ ተብሎ ይጻፍበታል። ከዛ ያስቀረጹት ሰዎች ስም አብሮ ይታተማል።
ለጎረቤቶቻችን ጭምር ስንሰግድ ነበር ይኖር ነው። ጆሮ ያለው መስማትን ይስማ። እግዚአብሔር አላዘዘም። በአዲስ ኪዳን ታቦት የሚባል እንጨት ተሸክመ ዙር የሚል ነገር የለም። ለኢየሱስ ስም ነው ምን ሰግደው የሚለው ማስመሰያ ነው እንጂ በአዲስ ኪዳን የኢየሱስን ስም የሆነ ቦታ ላይ ጽፈ የሆነ ቦታ ላይ በእንጨት ቀርጸ እየወደቅ ስገድ የሚል ነገር የለም። ጉልበት ሁሉ የሚሰግድለት ስም ነው። ጉልበት ሁሉ የሚሰግድለት ስለተጻፈ አይደለም። ስሙ ሕያው ስለሆነ ነው። ከመቃብር በላይ ስለሆነ ነው። ሞትን ድል አድርጎ ስለተነሳ የሕያው የእግዚአብሔር ልጅ ስለሆነ ነው። ስም ተጽፎ አይደለም። ኢየሱስ ሕያው ስለሆነ ተሰግድለታል። ኢየሱስ አምላክ ስለሆነ ተሰግድለታል። ኢየሱስ ብቻውን የሚያድን ስለሆነ ተሰግድለታል እንጂ ተቀርጾ ይሰገድለት የሚል አንዲት ጥቅስ የለም። አንዲት ጥቅስ አታመጣ። ለምሳሌ መጽሐፍ ቅዱስ አስቀምጠን ለመጽሐፍ ቅዱስ አንሰግድም። የእግዚአብሔር ስም አለ። የእግዚአብሔር ስም አለ። መጽሐፍ ቅዱስ ላይ የእግዚአብሔር ስም አለ። የኢየሱስ ስም አለ። አዲስ ኪዳን ላይ በተደጋጋሚ የኢየሱስ ስም ተጽፏል። ነገር ግን የኢየሱስ ስም አለበት ተብሎ ለመጽሐፍ ቅዱስ ስግደት ይቅረብ የሚል ፕሪንሲፕል የለም። ስለዚህ ጉዳዩ በመንፈስ የመገዛት ጉዳይ ነው። ጽፎ ቀርጾ የመስገድ ጉዳይ አይደለም። በአዲስ ኪዳንም በብሉይ ኪዳንም ተጠንቀቁ ተብለን የተነገረን እንዳታደርጉ የተባልነው የሆነ ነገር አስቀምጦ ማምለክ፣ የሆነ ነገር አስቀምጦ መስገድ፣ እሱን ነው የተከለከለው። አዮ የዞረበትም ጴንጤ አለ። የዞረበት ሊያምታታ ሊያመቻምች የሚፈልግ ጥሎ የወጣውን ከዘመናት በፊት ጥሎ የወጣውን ታቦት የሚያሞካሽ ያለቀቀው አለ። ያለቀቀው ጴንጤ። በነገራችን ላይ እንደዚህ አይነት ሰዎች ለሰዎች መዳን እንቅፋት የሚሆኑ ለሚመሩትም መንጋ የማይጠነቀቁ እነሱ ባሰመሩት መስመር ልክ ክርስትና እኛ ያሰመርነው ነው ብለው የሚያስቡ ግብዞች ናቸው። ማንም ባሰመረልኝ አልሄድም፣ መንፈስ ቅዱስ ባሰመረው ነው የሚሄደው። ሃሌሉያ! እረ ክብር ለመንፈስ ቅዱስ ይሁን። ስለዚህ ፖይንቱ ምንድነው? ኢየሱስ የሚል ስም የሆነ ጣውላ ላይ ቅረጽና ጨርቅ አልብሰ የወጣ አሰግድ ሚል የለም። የአጋንንት አሰራር አለቀ። የአጋንንት አሰራር። እኔ ይሄንን መስክሬ ባልፍ ምንም አይቆጨኝም ወንድሜ። ይሄ ሁሉ ህዝብ በሚሊዮን የሚቆጠር ህዝብ በዚህ ርኩሰት ውስጥ እያለፈ ስለሆነ ማለት በዚህ ርኩሰት ውስጥ ታዲያ የትኛው መጽሐፍ ላይ የኢየሱስ ስም ተቀርጾ ይሰገድ የሚል የትኛው የአዲስ ኪዳን መጽሐፍ ላይ ያገኘው አንድ ጥቅስ የለም። ክብር ምስጋና ለጌታ ለኢየሱስ ይሁን። ስለዚህ ከስም ሁሉ የሚበልጥ ስምን ሰጠው ነው የሚለው። ሰጠው አለ እንጂ ጽፎ አይደለም ስገድ ያለ። እስቲ ላንብብላችሁ ፊልጵስዩስ ምዕራፍ 2 ቁጥር 10። ፊልጵስዩስ ምዕራፍ 2 ቁጥር 10 ላይ የጌታ ቃል እንዲህ ይላል። ኦ ሃሌሉያ ሃሌሉያ። ከቁጥር 9 ጀምሮ ላንብበው። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው። በኢየሱስ ስም ይንበረከኩ ዘንድ ነው። በሰማይም በምድርም ያሉ አሁን ይኸውልህ በሰማይ ያሉት ራሱ መላእክት ለዚህ ስም ይንበረከካሉ። ሊስን ግን ቀርጸው አይደለም፣ ጣውላ ይዘው አይደለም። ስሙ ማንነቱ አሸናፊ ጌታ ነው። ድል አድርጎ የወጣ ጌታ ነው። ወደ ሰማይ በወጣ ጊዜ ምርኮን ማርኮ ለቤተ ክርስቲያን ስጦታን የሰጠ ጌታ ነው። ድል ያደረገ ነው። ድል ማድረጉንም በሰማይ ላሉ ስልጣናትና ኃይላት ሁሉ ያዞረ ድሉን ያሳየ ጌታ ድሉን ያሳየ ጌታ። ኦኬ አሁን የሚቀረጽ እንጨት ኖሮ አይደለም በሰማይ የሚሰገድለት። በሰማይ ያሉት የሚሰግዱት ድል አድርጎ የወጣ ጌታ ስለሆነ ወደ ሰማይቷ መቅደስ የገባ ሊቀ ካህን ስለሆነ ነው።
ምድርንና ሰማይን ያስታረቀ ጌታ ስለሆነ ነው። በሰውና በእግዚአብሔር መካከል ያለ መካከለኛ ስለሆነ ነው። ስራውን ሰርቶ የፈጸመ ጌታ ስለሆነ ነው። ኦ ሃሌሉያ! በሰማይ ያሉት ይሰግዱለታል ለዚህ ስም። ግን የተቀረጸ የተጻፈ ምንም ነገር የለም። ለዚህ ስም ግን እንዲንበረከኩ እግዚአብሔር ከስም ሁሉ በላይ የሆነን ስም ሰጥቶታል። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው። እግዚአብሔር ሟርታችሁን ያፍርሰው። እግዚአብሔር ከምድሪቱ ላይ ይህንን የሐሰት አሰራር ይጥረገው። ህዝቡን ጣዖት አምላኪ ያደረገ መንፈስ የተወጋ ይሁን። ከዛ ምን ይላል? ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ልብህ ያምነዋል፣ ምላስህ ይመሰክርለታል። ዳሴት ከዚህ ውጪ ተቀርጾ ጨርቅ ብልጭልጭ እየለበሰ የሚወጣ ጣዖት ቅረጹ የሚል ነገር የለም። እነግርሃለሁ የለም። ቋቅ ቢልህም እነግርሃለሁ የለም። የኢየሱስን የስሙን ጉልበት ሌላኛው መጽሐፍ ላይ ላሳያችሁ። ስሙ የሚያድን ስም ነው። የዮሐንስ ወንጌል ላይ እንዲህ የሚል ቃል ተጽፏል። የሚፈረድብህ በዚህ ስም ነው፣ የምትድነውን በዚህ ስም ነው። እሺ ኢየሱስ እንዲህ አለ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ቁጥር 17 ላይ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። የመጀመሪያው መምጣቱ ለማዳን ነው እንጂ ለፍርድ አይደለም። በእርሱ በሚያምን አይፈረድበትም። ቁጥር 18 በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ራይት ናው ተፈርዶበታል። በማስም በአንዱ በእግዚአብሔር ልጅ ስም ስላላመነ። ኢየሱስ አለኝ ብለህ የምታምን ከሆነ ሌሎቹን ጠራርገህ ታወጣለህ። አለቀ። በሰማይ ያገለገሉትን የሚያከብረው ባለቤቱ ነው እንጂ በምድር ክሬዲት እየቆጠረም ስም እየለጠፈ የሚሰጥ ድርጅት መስርት አልተባልክ። ዋጋ በሰማይ። ኢየሱስም እንዲህ አለ ዮሐንስ ራዕይ ምዕራፍ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ እደግመዋለሁ፣ ዋጋዬ እሰልሰዋለሁ፣ ዋጋዬ ከኔ ጋር አለ አለ። ዋጋ ኢየሱስ ነው ዋጋዬ የሚለው። ኦኬ የሚሰጥህ ዋጋ በሰማይ ኢየሱስ ነው የሚሰጥ። በምድር ላይ በብልጭልጭ ጨርቅ እየተሸለመ እየተጌጠ የሚሰጥ ሽልማት የለም። ማን ሰጪ ያደረገውን? ማን? ዝም ብለህ እንድታመልክና ወንጌል እንድትመሰክር ነው በምድር ላይ ቤተክርስቲያን የታዘዘችው። በቃ ደቀ መዛሙርት የማድረግ ስራ ነው የምትሰራው። የማንን መጨረሻ አውቃ? ምኑን አውቃ ነው? ቆይ ሰውየው አመነ አይደለ? ሊያውም አምኖ ዳነ የምንለው በክርስቶስ ኢየሱስ አምኖ በአፉ መስክሮ ያመነ የተጠመቀ ይድናል በሚለው መሰረት የሄደ ሰው በ40 ቀኑ ውሃ ውስጥ የነከሩት ሕፃን ልጅ ድኗል ማለት አይቻልም። ንስሐ ገብቶ ጌታ ኢየሱስን ተቀብሎ በልቡ ያመነውን በአፉ መስክሮ ያመነ ከዛስ የተጠመቀ ይድናል። ስለዚህ እዚህ ምድር ላይ ያለች የትኛውም ቤተክርስቲያን የትኛውም ለማንም ከሞተ በኋላ ሽልማት ብላ የመስጠት አቅምም ስልጣንም ፖዚሽንም የላት። 4 ነጥብ። ዋጋዬ ከኔ ጋር አለ የሚለው ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ዋጋዬ ከኔ ጋር አለ። አዮ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። በምድር ላይ ያለች የትኛውም ዲኖሚኔሽን ጴንጤም በለው ኦርቶዶክስም በለው ካቶሊክም በለው። አሁን ካቶሊክ በቅርቡ የ16 ዓመት ሕፃን ልጅ ወጣት ልጅ ኮምፒውተርና ጌም አስማምቶ ሰርቷል። በዚህ ምክንያት ለትውልዱ የሚጠቅም ስራ ሰርቷልና ቅዱስ ይባል ብላ ፍራንሲስ ነው ምናምን የሚባል ልጅ በሞተበት
ጻድቅ ብላ ሰይማ አስከሬኑን በመስታወት አስቀምጣ ማሰገድ ጀምራለች። ማሰገድ ሊትራሊ ለ16 ዓመት ህፃን ልጅ ማሰገድ ጀምሯል። ማን? ካቶሊክ። ገብተ ማየት ይችላል ዜናው። እንዲህ አይነት ርኩሰት ገብቷል። አሁን በዛ ሰው ስም ዴዲኬሽን ልጆቻቸውን በዛ ስም በዛ ሙት ስም ይሰይማሉ። አስከሬን አስቀምጠው ማለት ጌም ሰራ ብለው ማለት ጌም ሰራ ብለው። ስለዚህ የሞቱ ሙታን በህይወት ያሉትም አሁን ለምሳሌ ዛሬ ጌታ ቢመጣ በጌታ ያሉት ሁሉ ይነጠቃል። እንነጠቃለን። በጌታ ያመኑ ዳግመኛ የተወለዱ ሁሉ ይነጠቃል፣ ወደ ሰማይ እንወሰዳል፣ በአየር ላይ እንነጠቃለን ይላል። ደግሞ በጌታ ያልሆኑት እዚሁ ለፍርድ ነው የሚቀሩት። አዮ ሂደት አለው፣ ፍርዱ ራሱ ሂደት አለው። ከሙታን የሚነሱትም በጌታ የሆኑት ናቸው። የፊተኛው ትንሳኤ በዮሐንስ ወንጌል ምዕራፍ 5 ላይ ጌታ ኢየሱስ ያብራራው የህይወት ትንሳኤ አለ፣ የፍርድ ትንሳኤ ደግሞ አለ። ስለዚህ የህይወት ትንሳኤ ይከናወናል። ያመነው ከዛ በፊተኛው ትንሳኤ ከተነሱት ጋራ ከመቃብር ከወጡት ጋራ አንድ ላይ ወደ ሰማይ። ይሄ ራሱን የቻለ ፍርድ ነው። ቀጥሎ ደግሞ ይመጣል ጌታ ለሺህ ዓመት ንግስና ይመጣል። አዮ ዋጋ አሁን የሚሰጠው ማን እንደሆነ እየተለየ እንዲገባህ ነው መነግር እንዲገባህ። ከዛ በኋላ ሲመጣ በምድር ላይ ሊገዛ ሲመጣ 1000 ዓመት ሲነግስ ያስከተላቸውን ቅዱሳን የወሰዳቸውን ያን ጊዜ ሲኦል ራሱ የዋጠውን ይተፋል። ሞት ራሱ ይፈረድበታል። አውሬው ጸጉሩን ተይዞ ከና አካሉ ከነ ፊዚካሊ ወደ እሳት የሚጨመርበት ማለት ሐሰተኛው ነብይ ወደ እሳት የሚጣልበት ያ ፍርድ ይከናወናል። ፍርድ የማን ነው? የክርስቶስ። እከሌ ጻድቅ ነው ታቦት ቀረጽንለት ይባላል እንዴ? ምን አይነት ድራማ ነው የሚሰራው እዚህ ምድር ላይ ነው? ዓለም ላይ እኮ የለም። የትም ዙር ሩቅ ምስራቅ ሂድ፣ አማልክት ብዙ አሉበት ተብሎ ጣዖታት ብዙ አለባቸው ተብሎ የሚታመኑ ሀገራ ቻይና ሂድ፣ ህንድ ሂድ፣ እነ ምንድነው ኔፓል፣ ታይላንድ ምናምን ሂድ፣ የለም። እንዲህ አይነት እኮ የለም እኮ። በክርስትና ስም የሙታንን መንፈስ እየሳቡ ጽላት ብለው በቀረጹበት ላይ የደገሙ ደም እያፈሰሱ ድግምት እየደገሙ ህዝብ እያሳቱ የሚኖሩት እነሱ ናቸው፣ ቄሶች። ብዙዎችን ጌታ እየፈታ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ! ኢየሱስ ለዘላለም ጌታ። ይሄ የማይረባ የማይጠቅም ነገር ነው። ጥንቆላ ያለበት ነው። ታቦት የሚባል በአዲስ ኪዳን የለም። ራሷ ኦርቶዶክስ ክሬት ያደረገችው ነው። ግብጽ ይላሉ። ግብጽ ታቦት ብላ ተሸክማ አታሟርትም። የግብጽ ኦርቶዶክስ አታሟርትም። በቃ ውሸት። ሂድና ራሻ ኦርቶዶክስ ተሸክሞ ብልጭልጭ አድርጎ እንትን ደርቦለት ሰብስቦ እንጨት ወጥቶ አይታል? የለም። አርሜኒያን ኦርቶዶክስ አለ? የለም። የት ነው ያለው? እዚሁ እኛ ጉደኛ ምድር፣ ጉደኛ ቄሶች ያሉበት ምድር። ከዛ ውስጥ ነው እኔን እግዚአብሔር ያዳነኝ ያተረፈኝ። በቃ እሱ ይሄ ታቦት ሚሉትን እንጨት ጠራርጋ ብታጸዳ ምድሪቱ እንደምትፈወስ ነው ምነግርህ። ትፈወሳለች። ጌታ ምስክሬ ነው። እግዚአብሔር የምሕረት አይኑን ወደዚች ምድር ያደርጋል። የበለጠ ትባረካለች። አቋም ይዘው ይሄን ለማስተካከል የተሰራ ስራ አለ? የለም እኮ። ሚተቻ አለ ወይ? የለም። ምክንያቱም አብሮ ነው። በሙሉ ጳጳሱ ትከሻው ላይ እዚህ ንቅሳት አለ። ማቀውን ነው ምነግር። እዚህ ክንዱ ላይ እዚህ ጋር ንቅሳት አለ። እዚህ
እዚህ ውስጥ ያስቀብራል። እዚህ እጁ ላይ እዚህ ትከሻው ላይ ያስቀብራል። ከእንደገና እንደዚህ በአንገት በኩል ወደ ብብት የሚመጣ ሚንጠለጠል ድግምት አለው። አቃቤ ርዕስ ተብሎ ይጠራል። ስማ አቃቤ ርዕስ ይባላል። ራስ መጠበቂያ ማለት ነው ርዕሱ እንትኑ ትርጉሙ አቃቤ ርዕስ ራስ መጠበቂያ ብሎ ብብቱ ውስጥ ድግምት አድርጎ እዛ ላይ ለብሶ ነው የሚወጣው። ልጅ ሆነህ አንገት ላይ የሚታሰርልህ ድግምት አለ። ድርሳነ ምናምን የተባለ ትንንሽ ደብተር የሚመስሉ ነገሮች በቆዳ የተጠቀለለ ነገር ሲያስሩልህ የቡዳ የፍዳ ምናምን እያሉ የሚያስሩት እሱ በሙሉ ትውልድ የበላ መርዝ ነው። አሁን በየዛፉ ላይ ማርያም ተገለጠች የሚለው በዚህ የደነዘዘ ህዝብ ነው። የሚታየው ሁሉ ሴት አምላክ ዛፍ ላይ ቆላ ድባ ይላል። ተገለጠች፣ ፈለቀ፣ ወደቀ፣ ከመሬት ውስጥ ወጣ፣ በቀለ። መምሬ በቀለ፣ መምሬ ወደቀ፣ መምሬ ፈለቀ። አይሰለችም? ዘንዶ አስራ ጅብ አስራ እያልክ መዞር አይሰለችም? አይሰለችህም ወይ? ምንድነው እንደዚህ ከዘንዶ ጋር ያጣበቃችሁ እናንተ? ምንድን ምን አለ በጋ ስራ እንኳን ሃሌሉያ ካልጠፋ ነገር ዘንዶ አስራ ዘንዶ ምን አለ በጋ ስራ ፍየል አስራና በጋ ስራ ብትሰጥ ለሰው አንዴ ነው ያሳቀኝ። በጣም ማረሳው አቅርቤዋለሁ፣ ዩቲዩብ ላይ ታገኙታላችሁ። አንድ ቄስ ጠምጥሞ ወጥቶ ጸበሉን የሚጠብቀው አለ ጺም ያለው እባብ ነው። አንተ ያላግጣሉ እኮ ቄሶቹ ያላግጣሉ ስልህ ጺም ያለው እባብ ይጠብቀዋል አላለም ወጥቶ። በሕያው እግዚአብሔር ፊት ነው ነገር ቪዲዮን ገብታችሁ እዩት። ጺም ያለው እባብ በቪዲዮ በሚታይ ሁኔታ ይናገራል። ጺም ያለው እባብ ይላል ወጥቶ። ገና የጠመጠመ ይመጣል። ጺሙ ከነሱ ነው፣ ጥምጥሙ የተመጠመው እባብ የተመጠመ ይመጣል። ገና ያልቃል እንደ እነሱ ጅባስራ የሚባለው ደግሞ ምን ሆኑ? ጅባስራ ማርያም ምናምን ብለው ጀመሩ። የሆነ ስፍራ ያጥራሉ። በጦር ውርወራ ጦር የወደቀበት ድረስ ያጥሩና ይይዛሉ። ከዛ ፈለቀ ነው የሚሉት። ጸበል ፈለቀ፣ መስቀል ወደቀ፣ መሬት ተፈጠረቀ ምናምን እያሉ አጥረው ይዛሉ። እና ጅባስራ ቪዲዮ ቀርጸው ይሄው ጅቦች የጅብ ግልገሎች ብለው ምን ቢያሳዩ ጥሩ ነው? አነር ነው ምንድነው የሚባሉት? ትንንሽ ድመት የሚያክሉ እነሱን አምጥተው ሰው የጅብ ግልገሎች ናቸው ይላሉ። እልል ይላል ሰው። እንኳን የመጽሐፍ ቅዱስ ጥቅስ ጅብ አይለይም የኛ ሕዝብ እኮ። እንኳን ጥቅስ ነግረው ጅብ እንኳን አይለይም። ጅብ ስለዚህ የዚህ ሕዝብ አይን እንዲገለጥ እግዚአብሔር ለምድሪቱ በቃ እዛው አሰልጥኖ ይሄን መሪ ጌታ ይሄን ቄስ እንዲያቆም በሙሉ ወጥቷል። ያለሽ መስሎሻል
ተበልተሻል ቀሻል እንዳለው ሰውየው ላይላዩን ነው ነገሮች ያሉ የሚመስሉት እንጂ እግዚአብሔር ያዳን ደሞ ስለሚከፈለው የተቀመጠ ብዙ ነው። እያየ አይንህ እያየ ይወጣል። በጣም ብዙ ካህናት ይወጣሉ ገና። ምን እንዴ ውሸትን እያገላበጡ መኖር እስከመቼ? ስትሸከመው አናት የሚመልጥ ስትሸከመው አይምሮ ሚልጥ በህሊና ክስ የምትከሰስ ውሸት እንደሆነ እያወቅ ቄሶች ስሙ፣ ዲያቆናት ስሙ። ራስህን እየዋሸ መኖር ከባድ ነው። በጣም ከባድ። መነኮሳት ስሙ፣ ጳጳሳት ስሙ። እንደምትሰሙኝ አውቃለሁ። ሁሉ ባለ ቲክቶክ ነው። ስሙ። እግዚአብሔር የሰጠህን እድል ተጠቅመ ራስህን አድነ ይሄንን ምስኪን ህዝብ እንዲድል እድል ካልሰጠኸው ይፈረድብሃል። የበጎቼን ደም ከጃችሁ ቀበላለሁ ይላል የሰራዊት ጌታ እግዚአብሔር። ከጃችሁ የሰቡትን በጎች ምታርዱ ምትቆረጥሙ፣ በጅብ ሲበላ ዝም ምትሉ፣ በአጋንንት ሲበላ ዝም ምትሉ፣ ራስህን እያጠፋ ህዝብ ሲጠፋ ዝም ብለህ ምታይ የእግዚአብሔር የፍርድ ወንበር ፊት መቆም አይቀርም። ምን አለ በለኝ። ዛሬ የምትሰማውን ይሄንን ክስ ያኔ ትሰማዋል። በእርግጠኝነት ነው ምነግርህ። ያኔ ትዝ ይልሃል። ቄስ፣ ዲያቆን፣ መነኩሴ፣ ጳጳስ፣ አስተማሪ፣ ሰባኪ የተባልክ በሙሉ እግዚአብሔር ይፈርድብሃል። እግዚአብሔር ይፈርድባችኋል። ንስሐ ግባ፣ ጌታን ተቀበል። አንተ ድነ ሌሎች እንዲድኑ እድሉን አመቻች። ጨለማ ወርሶታል። ህዝብ ጨለማ ውስጥ ነው ያለው። እውነትን እንዳስተውል አርጋችሁታል። ታቦት የምትለው ጉዳይ ብቻውን በቂ ነው። ህዝብ አጥፍቷል። በታቦት ጉዳይ በእንጨት ጉዳይ የጠፋ ህዝብ ነው። ጥምቀተ ባህር ብሎ ይሄንኑ እንጨት ተሸክመህለት ስትወጣ እየሰገደ ይከተላል። ጣዖት እያመለከ ነው፣ እያስመለከው ነው። ጣዖት እያስመለክ ነው። ኢየሱስ እንጨት አይደለም። ኢየሱስን ይወክላል ምትለው ኢየሱስ እንጨት አይደለም። ኢየሱስ ሰው ነው። ፍጹም አምላክ ነው፣ ፍጹም ሰው። ኢየሱስ በእንጨት አይወከልም። አይጠቀስም። ጥንቆላን ለማውገዝ ነው የምትጠቀመው። የእግዚአብሔርን ቃል የምትጠቀመው ጥንቆላን ለማውገዝ ነው፣ ለማፍረስ ነው፣ ትክክል አይደለም ለማለት ነው። ታቦት ብለህ የተሸከምከው ለማውገዝ ነው። የእግዚአብሔርን ቃል መጥቀስ የምትችለው ለማውገዝ ለማፍረስ ነው። የእግዚአብሔር ቃል ክቡር ነው፣ እሳት ነው። የናንተን ገለባ ይሄ ገለባ የሆነ ትምህርት አመድ የሚያደርግ እሳት ነው የእግዚአብሔር ቃል እሳት። ክብር ለኢየሱስ ይሁን። ሃሌሉያ። ኢየሱስ ጌታ። ይሄንን እንደ ገለባ የተከመረ እንደ ጭድ የተከመረ የጭድ ክምር አንድ ጥቅስ ጣል ስታረገው ቦግነና አመድ ነው የሚሆነው አመድ። ስለዚህ እኔ የምመክራችሁ ይሄን መልእክት የምትሰሙ ወደ ጌታ ወደ ኢየሱስ እንድትመጡ ከዚህ አይነት ርኩሰት ውስጥ እንድትወጡ ጌታን እመን ትድናለህ። ኢየሱስ ያለው ህይወት አለው፣ ኢየሱስ የሌለው ህይወት የለው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ሃሌሉያ። ለእንጨት የእግዚአብሔርን ቃል አትጥቀስ፣ ለማፍረሻ ብቻ። አይዮ ለዚህ ነው ሐዋርያው ጳውሎስ ሲናገር በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ የሰውን ሐሳብ አለ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን አለ። ለመማረክ የሰይጣንን ሐሳብ ለማፍረስ የሰዎችን አእምሮ ለመማረክ። አዮ መታዘዛችሁን በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። በቀል አለው፣ መንፈሳዊ በቀል አለው። ኢዩ ኤልዛቤልን እንደተበቀላት ንጉሱ ኢዩ የናቡቴን ደም ያፈሰሰችው ንግስት
ያንቺንም ደም ውሾች ይልሱታል የተባለውን ትንቢት እንዲፈጽም እዩን አነገሰው እግዚአብሔር። ወደ ደርቡ ሲወጣ ከሌሎች ጋር ስታደርግ እንደነበረው ከመጣው ንጉስ ጋር ተመሳስላ ነግሳ ለመኖር ስታስብ ፈጠፈጣት ይላል። ከላይ ፈጠፈጣት እዩ የሚባለው ነው። ፈጠፈጣት ተፎቅ ላይ እንደማለት ደርብ ማለት እንደሱ ውሾች ደሟን ላሱት። ኤልዛቤልን የሚፈጠፍጥ ቅባት። ሃሌሉያ 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 ክብር ለኢየሱስ ይሁን። ለዚህ ነው አየው ምንድነው የሚለው አለመታዘዝን ሁሉ ልንበቀል ተዘጋጅተናል። የበቀል ቅባት እሱ ነው። ባይዘው በኤልዛቤል በብሉይ ኪዳን የነበረች ሴት ናት። የንጉስ አክዓብ ሚስት ናት። ወደ ራእይ ዮሐንስ ስትመጣ እስከ መጨረሻው መጽሐፍ ድረስ በክፉ ነው ስሟ የተነሳው። ባህሪዋን ስፒሪቷ ይታወቃል። የኤልዛቤል መንፈስ the spirit of Jezebel ይፈጠፈጣል ማለት። አሁን እኛ ይሄንን ምድሪቷ ላይ ያለ የሃይማኖተኝነት ስፒሪት እየፈጠፈጥኩት ነው። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ እየፈጠፈጥኩት ነው። ይሄን መንፈስ ፍጨው በጌታ በኢየሱስ ስም የኤልዛቤል መንፈስ ይወጋ እያልክ ጻፍ። አሁን አማኝ ከሆንክ ተስማማና ጻፍ። የኤልዛቤል መንፈስ ተወጋ እያልክ ጻፍልኝ። የኤልዛቤል መንፈስ ተወጋ፣ የኤልዛቤል መንፈስ ተወጋ፣ የኤልዛቤል መንፈስ ተወጋ እያልክ ጻፍ። ሃሌሉያ ፈጠፈጣት። በቃ ያኔን ያበቃላት። በመንፈሳዊ እይታ ስታየው ወንጌል የኤልዛቤልን መንፈስ መፈጥፈጫ ትፈጠፍጠዋል። የኤልዛቤል መንፈስ ተወጋ። ጻፍ። ክብር ለጌታ ይሁን። የያዝነው መንፈሳዊ ጦርነት ነው። ይሄንን ወቁ። መንፈሳዊ ነገር ነው። በመንፈስ ዓለም ላይ ያለ ሰራዊት የሚሰራውን የክፋት ስራ እያፈረስን ነው። ለዚህ ነው ምንድነው የሚለው ሐዋርያው ጳውሎስ በኤፌሶን መልእክቱ ምዕራፍ 6 ላይ ከስጋና ከደም ጋር አይደለም በሰማይ ካለ የክፋት መንፈሳዊ ሰራዊት ጋር ነው ይላል። የኤልዛቤል መንፈስ ተወጋ፣ ተዋረደ በኢየሱስ ክርስቶስ። ሃሌሉያ 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 ሃሌሉያ። እሳት ይብላው። የኤልዛቤል መንፈስ የተወጋ ይሁን። የጣዖት አምልኮ መንፈስ የተወጋ ይሁን። የእግዚአብሔርን ቃል የሚያጣምም መንፈስ የተወጋ ይሁን በናዝሬቱ ጌታ በኢየሱስ። የኤልዛቤል መንፈስ ተወጋ። የኤልዛቤል የመጥቆራ መንፈስ ተወጋ። አሁን ደግሞ የመጥቆራ መንፈስ ተወጋ እያልክ ጻፍ። በእምነት እየተናገርክ በአፍ እየተናገርክ የመጥቆራ መንፈስ ተወጋ እያልክ ጻፍ። የመጥቆራ መንፈስ ተወጋ። ኦርቶዶክስ ታቦት የቀረጸችለት መቅደስ የቀትር ጋኔን ጠቋር ወይም መጥቆራ ተብሎ የሚጠራ መንፈስ የኢትዮጵያን ሕዝብ በጨለማ የዘጋ የጠቋር መንፈስ ያለ ማስተዋል የጨለማ አሰራር የዘራ መንፈስ የመጥቆራ መንፈስ ተወጋ እያልክ ጻፍ። ተወጋ በጌታ በኢየሱስ ክርስቶስ። ውጋው የተወጋ ይሁን። ብከ ንወግኦሙ ለጸርነ ወበስምከ ነሐስሮሙ ለእለ ቆሙ ላዕሌነ። ሃሌሉያ በግዕዝ ነው። አቤቱ ብከ ንወግኦሙ ለኩሎሙ ጸርነ፣ ጠላቶቻችንን ሁሉ በስምህ ወጋናቸው። ብከ ንወግኦሙ ለኩሎሙ ጸርነ ወበስምከ ነሐስሮሙ ለእለ ቆሙ፣ በላያችን ላይ የቆሙትን ደግሞ በስምህ አዋረድናቸው። የመጥቆራ መንፈስ ተወጋ። አንተ ታቦት ያልተቀረጸለት አለን፣ እንጨት ያልተቀረጸለት አለን። ለመጥቆራ እንኳን እያየ እግዚአብሔር ምድሪቱን ይፈውሳል።
እግዚአብሔር በዚህ ዘመን አይኖቻችሁ እያዩ ጆሮችህ እየሰማ እግዚአብሔር ብዙዎችን ወደ መንግስቱ ያፈልሳል። አሁንም እየሆነ ያለው እሱ በየቀኑ የሚድኑትን እግዚአብሔር ወደ መንግስቱ እየጨመረ ነው ያለው። የጨለማው አሰራር ይወጋ። ክብር ለጌታ ለኢየሱስ ይሁን። አዎ የመጥቆራ መንፈስ ተወጋ። የአየረ ጴጥሮስ መንፈስ ተወጋ። እግዚአብሔር ያፍርሰው። ስለዚህ ይሄ በዘንዶ በእባብ በጅብ በአንበሳ ምናምን እየተገለጡ ስዕል እየተሳለላቸው እነዚህ መናፍስት ናቸው። የመጥቆራ መንፈስ ወጋው በኢየሱስ ስም። ነብር ጅብ ምናምን ማያጣው ስዕል አይታል። ከአራዊት መንፈስ ጋር የተባበረ ክርስቶስ አልበቃ ብሎት ነው። ምንድነው ዓላማው? አትጠይቅም? ንጹህ ወንጌል ተሰጥቶ ምድሪቱ ላይ እግዚአብሔር ንጹህ ወንጌል እንዲነገር አድርጎ ይሄ ሁሉ ኮተት ለምን አስፈለገ? ጥልቁ ነው የጨለማው አሰራር። በቃ ስለዚህ ይሄንን ነው የሐሰት ትምህርት ይፈርሳል፣ የእግዚአብሔር ቃል እውነት ግን ይጸናል። ስለዚህ ለታቦት ጥቅስ የሚጠቅሱትን በሙሉ ከዚህ በኋላ ታቦት ለሚባለው ለኦርቶዶክስ እንጨት የመጽሐፍ ቅዱስ ቃል አትጥቀሱ በሏቸው። አትጥቀስ በለው። You have no right to quote the word of God from the Bible. የእግዚአብሔርን ቃል ከመጽሐፍ ቅዱስ ለሐሰት ትምህርት ጠቅሰ መናገር አትችልም በለው። ምንም ራይት የለው፣ ምንም መብት የለው። ድግምቱን ይጥቀስዛ። የእግዚአብሔር የለማ መጽሐፍ ቅዱስ ላይ የሌለ ነገር እንዴት ከመጽሐፍ ቅዱስ ልጥቀስላል? This is the point. This is the point. ስለዚህ ጌታ ኢየሱስ ይወድሃል ወንድሜ። መፍትሄው አንድ ነው። ኢየሱስ ይወድሃል። ወደ ኢየሱስ ና። የነፍስህ እንቆቅልሽ ይፈታል። የአእምሮ የዘመናት ጥያቄ ይፈታል። ለህይወት ትርጉም የምታገኘው ኢየሱስን ስታገኝ። እኔ እንኳን ታቦት ስሸከም የኖርኩት የህይወቴ መልስ አልመለሰልኝም ነበር። እሱን ጥዬ እሱን እርግፍ አድርጌ ወደ ጌታ መጣሁ። እረፍት ሆነልኝ፣ እፎይ አልኩኝ። አሁን እኔ እንደዳንኩት አንተ እንድትድን ነው ወንጌል ምነግርህ። ይሄ ቅርፊት ከዓይንህ ላይ ካልወደቀ እንዴት ልታይ ነው ኢየሱስን? ለዛ እኮ ነው ቅርፊቱን ምጥልልህ። ሃሌሉያ። ለ9 ዓመት የነገርኩ ይሄንን ነው። ለሚቀጥሉት 9 ዓመታትም እንደዚሁ ነው የምቀጥለው። ትዝታ ይቀይራል ርዕስ ብለህ እንዳትጠብቅ። ትዝታው ርዕስ ይቀይራል ብለህ እንዳትጠብቅ፣ ተስፋ እንዳታደርግ። ይሄንን እውነት በአዳዲስ መገለጥ ጌታ በሚሰጠኝ መገለጥ ይሄንኑ ነገር እየነገርኩ ነው የምቀጥለው። በቃ ክብር ለኢየሱስ ይሁን። ሃሌሉያ። ከዛስ ሰው ይድናል። አንተ እንደ ፍጥርጥር እንግዲህ ልረዳህ አልችልም ወንድሜ፣ ልረዳህ አልችልም። በቃ ልረዳህ አልችልም። የእግዚአብሔርን ቃል ነግርሃለሁ፣ እውነትን መሰክርልሃለሁ። በቃ ጥሪ አደርጋለሁ፣ ሰዎች ይድናሉ። ባለህበት እርገጥ እንደሚባለው እንደ 3ኛ ክፍል ስፖርት ኑሮህን መኖር ትችላለህ። እሳትና ውሃ አቀርብልሃለሁ፣ የፈለከውን ትመርጣለህ። ሲኦልና ገነት አለ፣ የፈለከውን ትመርጣለህ። እውነትና ውሸት አለ፣ የፈለከውን ትመርጣለህ። በቃ ይሄንን እየነገርኩ ነው ምኖረው ማለት ነው። የጌታ ስም የተባረከ ይሁን። ወዳችኋለሁ። ዘመናችሁ ይባረክ። ጌታን የምትቀበሉ አሁን 1 ቁጥር የምትጽፉበት ሰዓት ነው። ኢየሱስን መቀበል ፈልጋለሁ፣ ከዚህ ኮተት ነፃ መውጣት ፈልጋለሁ። በቃ የለም በአዲስ ኪዳን ታቦት የሚባል ነገር የለም። በቃ እኔ ኢየሱስ ይሻለኛል ምትል የምነግርህ እውነት ገብቶ ነው። ኢየሱስ ያድናል ብለህ የሞተው ለኔ ነው፣ የተነሳውም ለኔ ነው፣ ደም ያፈሰሰውም ለኔ ነው የምትል ከሆነ ና ወደ ጌታ። 1 ቁጥር ጻፍ። ስማችሁን መዘግባለሁ። ከዛ ጸልየን
የዛሬውን ፕሮግራም እናበቃለን። ምስጋና ለእግዚአብሔር ይሁን። አንድ ቁጥር በቀለ ነጋሹ ክብር ለኢየሱስ ይሁን። እንኳን ደህና መጣ በቀለ ነጋሹ። በቀለ ነጋሹ እንኳን ደህና መጣ ወንድሜ። ጌታ ኢየሱስ ይወድሃል። ተባረክ። ሃሌሉያ። በቀለ ነጋሹ አንድ ቁጥር ብቻ መዳን የምትፈልጉ ካዴ ታቦት የሚባለውን መካድ አለብ። ክደ ነው የምትመጣው። ጆሲ እንኳን ደህና መጣ። ጆሲ እንኳን ደህና መጣ። ፍቅሬ አለሙ እንኳን ደህና መጣ። ለኔ ለቄሱ ያልጠቀመ ላንተ እንዴት ይጠቅማል? እኔስ ደሞዝ ተከፍሎኝ ነበር ሲሸከም የነበረው። አንተ በነፃ ምን ሆነ ነው? ጦስህን ይውሰድ። ከሐሰተኛ ታቦት ወደ ኢየሱስ ገነት እንኳን ደህና መጣሽ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሃሌሉያ 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 ሃሌሉያ። እውነት እንኳን ደህና መጣ። እውነት እንኳን ደህና መጣ። እልል እያላችሁ ጌታን የምትወዱ እንኳን ደስ አላችሁ። ነፍሳት እየዳኑ ነው። ትላንት ሲሳደቡ የነበሩ ዛሬ ነፃ እየወጡ ነው። እግዚአብሔርን አመስግኑ። ቅዱሳን እየጸለያችሁ ይልቀቅ፣ ሰንሰለት ይቆረጥ፣ ድግምት ይፍረስ፣ አስማት ይፍረስ፣ የደብተራ ስራ ይፍረስ፣ የጥንቆላ ስራ ይፍረስ፣ የሐሰት ትምህርት ይፍረስ እያላችሁ እየጸለያችሁ ያልጻፍኩት ካለ ደግማችሁ ትነግሩኛላችሁ። 5 ሰው ይዣለሁ። በቀለ፣ ጆሲ፣ ፍቅሬ፣ ገነትና እውነት። ኢየሱስ ያድናል። ኢየሱስ ጌታ ነው። ኦ ሃሌሉያ። እኔው ደስ የሚለኝ በእግዚአብሔር ፊት ምነግራችሁ ነፍሳት ሲድኑ ነው። ነፍሳት ሊድኑ የሚችሉት ደግሞ ሐሰቱ በእግዚአብሔር ቃል ተጠርጎ ካይምሯቸው ከወጣ በኋላ የሚያድነው የሚያተርፈው የዘላለም ሕይወት የሆነው ኢየሱስ መሆኑ ሲነገረው፣ መፍረስ ያለበት ይፈርሳል፣ መጽናት ያለበት ይጸናል። ለዛ ነው ፍርጥርጡን ማውጣት ነው የሚያስፈልገው። አያድንም። ጣዖት አምልኮ ነው። ጣዖት አምልኮ ነው። እግዚአብሔር አይከብርም። ኢትዮጵያ ውስጥ ባለ በኦርቶዶክስ ባለ የአምልኮ ስርዓት እግዚአብሔር አይከብርም። በጣም ነው የሚያበሳጨው። እንደውም እግዚአብሔርን ይዘገንነዋል፣ ይጠላዋል። ፋንድያ ነው የሚለው። ፋንድያ በነገራችን ላይ እጣኑንም ፋንድያ ብሎ እንደ ፋንድያ ብሎ ጠርቶታል። እንኳን አይደለም በዚህ ዘመን፣ በዛ ዘመን ራሱ ማለት በዛ ዘመን። አንድ ቁጥር ጻፉልኝ። ጌታን መቀበል እፈልጋለሁ የምትሉ እቺ ቀን ከክርስቶስ ጋራ ኪዳን የማደርግባት ቀን መሆን አለባት ብላችሁ የወሰናችሁ ሁሉ እግዚአብሔር የረዳችሁ ኑ ወደ ኢየሱስ። ታሪኩ እሺ ታሪኩ ባይዘዌይ ማንንም እንድንቀበል እኛ አልተጠራን። አሁን እዚህ ላይ ማርያምንስ ብለው ይጽፋሉ። ማርያምን እመናት ተቀበላት፣ በእርሷ አምነህ የእግዚአብሔር መንግስት ወርሳለህ ተብሎ አልተጻፈልን። በቃ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ የተጻፈው ስለ ኢየሱስ ነው። ኢየሱስን ነው የምትቀበለው።
ማርያም የኢየሱስ እናት እንደሆነች መጽሐፍ ቅዱስ ይናገራል። ማንም ሊክደው የማይችል እውነት ነው። የተሰጣትን ሚሽን አኮምፕሊሽ ያደረገች የተሰጣትን ኃላፊነት የተወጣች ሴት ናት። ከኛ ጋር የእግዚአብሔርን መንግስት ምትወርስ ናት። የተከበረች ናት። ብጽዕት ናት። ቅድስት ናት ማርያም። አምላክ ግን አይደለችም። አዳኝ ግን አይደለችም። መድኃኒት ግን አይደለችም። መንግስተ ሰማያት ምታስወጣ አይደለችም። አይደለችም። ማርያምን መውደድ ሌላ ጉዳይ ነው። ማርያምን ማምለክ ደግሞ ሌላ ኃጢአት ነው። ስለዚህ ኢየሱስን በመቀበል እንደምትድን የተነገረ። አሁን የማርያምን ጉዳይ ምን ላድርገው እያላችሁ ምጽፉልኝ፣ ምን ታረጋዋለህ ወንድሜ? ምን አድርግ ተባልክ? ኢየሱስን ተቀበል ተባልክ። ማርያም ራሷ የሚላችሁን አድርጉ አለች። የሚላችሁን አድርጉ። ስለዚህ አንተ ማድረግ ያለብህ ኢየሱስ ያለህን። ኢየሱስ ምን አለ? የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ስለዚህ መንብኝ እያለ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ፣ በአባቴ ቤት ብዙ መኖሪያ አለ ብሎ እንድታምንበት ኢንቫይት ያደረገ ኢየሱስ ነው። አዮ ስለዚህ ማርያምን እዚህ ውስጥ በድህነት ጉዳይ ማርያም እዚህ ውስጥ አትገባ። አለቅ። 4 ነጥብ። መላእክት አይገቡም። የሞቱ ሙታን አይገቡም እዚህ ውስጥ። የሚያድነው ኢየሱስ ነው። በቃ የሚያድነው ኢየሱስ። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ የምትቀበሉ ጌታን የምትቀበሉ አንድ ቁጥር ለምን ጻፋ ትላለህ የምትሉ ደግሞ አንድ ቁጥር ለመጻፍም ቀላል ነው። ከእንደገና ደግሞ አንድ አዳኝ ነው ያለው። የሞተልን አንድ ነው፣ ያዳነን አንድ ነው፣ እርሱም ኢየሱስ ነው። ስለዚህ አንድ ቁጥር ነው የምትጽፉ። ስማ የማርያም በዓል ስንት እንደሆነ ታውቃለህ? ኦርቶዶክስ ውስጥ 33 በወር ማለት በወር በአንድ ወር 30ን ጨርሰው 3 ድርብ አለው። 3 ድርብ የጌታ ቀን የለም እኮ ውሸት እኮ ነው። ውሸት 33 ቀን የጌታ በዓላት ተብሎ 9 ይላል። አያፍርም 9 የማርያም ስትሉ 33 እዛ ቤት እኮ ማርያም ነው የምትመለከው። ወደ ጌታ ና ዞር በል። ምን አጨቃጨቅ? መጨረሻ ላይ ብሎኬቱ ይቀርለታል። እዛው ብሎኬት ምድር ላይ የምንሰራው ለዘላለም የሚኖር ምንም ነገር የለም። የእግዚአብሔር መንግስት ነው የምናገለግለው። ክብር ለኢየሱስ ይሁን። ሃሌሉያ 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 ሃሌሉያ። አንድ ቁጥር ጌታን መቀበል የምትፈልጉ ዛሬ መዳን እፈልጋለሁኝ ከሱስ ወደ ኢየሱስ፣ ከጣዖት አምልኮ ወደ እውነተኛ የመንፈስ አምልኮ ወደ ጌታ ወደ ኢየሱስ መምጣት እፈልጋለሁ ምትሉ፣ እሺ አንድ ስም የሌለው አንድ ቁጥር የጻፈልኝ አለ። የሃሽታግ ምልክት ያደረክ ወንድሜ ስምህን ምን ብዬ እንደሚይዘው አላወኩም። ባንዲራ አለ፣ የኢትዮጵያ ባንዲራ አድርገሃል። እሺ ዝም ብዬ ሊያዘው። ስም የለውም ግን ሊያዘው። ስንተኛ ሰው ማለት ነው? 1 2 3 4 5 6 7 8ኛው ማለት ነው። ቶሎ ጌታን የምትቀበሉ ያልጻፍኩ ስማችሁን ያልጻፍኩ ደግሞ ደግማችሁ ብትጽፉልኝ ደስ ይለኛል። ስማችሁን ካልጻፍኩኝ ደግማችሁ ጻፉልኝ። ማን ነው ይሄ? አዎ አሁን ያልኩት። እሺ ተባረኩ፣ ጸጋ ይብዛላችሁ። ከዛ ጸልየን እናበቃለን። እሺ ቢኒ እንኳን ደህና መጣ። ችግር የለም። እሺ ፍጹም ሌኒዝ
ሌኒዝ 11ኛ ሌኒዝ ክብር ለኢየሱስ ይሁን ሃሌሉያ 11 ሰው ደርሰናል ሰሞኑን ያው ብዙ ሰዎች ወደ ጌታ መንግስት እየመጡ ነው እግዚአብሔርን እጅግ አድርገን እናመሰግናለን ይሄ አገልግሎት ሐሰትን በማፍረስ እውነትን በማጽናት የሚሰራ ሚኒስትሪ ነው ክብር ለእግዚአብሔር ይሁን ሃሌሉያ እሺ ያድናል ምናስቆረቆረኝ ያድናል መቶ የልፋት በር ያድናል መግቢያው ኢየሱስ ነው ያድናል ወደ ሰላም ሀገር አንተ ሰው ትፈልጋለህ ዘላለም መኖር ታይቶልህ አንቺ ሴት ይፈልግሻል አዳኝሽ ነፍሱን ሰጥቶሻል ሃሌሉያ እሺ አንዱን አስወጥቻለሁኝ ስም የሌለውን አስወጥቻለሁ ስም የሌለውን አስወጥቻለሁ እሺ 10 ሰው ሆኗል ማለት ነው 11 ነበሩ ስም የሌለውን አውጥቻለሁኝ እሱን ተሰርዟል እሺ ክብር ለጌታ ለኢየሱስ ይሁን ጌታን መቀበል የምትፈልጉ አሁንም ጊዜ አለ አንድ ቁጥር መጻፍ ትችላላችሁ አንድ ቁጥር እሺ ከጎንደር ደግመ ጻፍልኝ እሺ ከጎንደር ሚለው እሺ ተሙ ጀንሰን ተሙ ሌንዝ ይዣለሁ ያንቺን ስም ተባረኪ እሺ ፍሬ ተባረኪ እንኳን ደህና መጣሽ እግዚአብሔር ይባረክ በእውነት ስለናንተ ጌታን እጅግ አድርገን እናመሰግናለን እንኳን ደህና መጣችሁ ኢየሱስ ይወድሃል ኢየሱስ ይወድሻል ነፍሱን ስለኛ አሳልፎ የሰጠው እሱ ብቻ ነው አዳኛችን እሱ ነው እሺ ስካች ማን ነው ስካች ሚል አለ እሺ ሊያዝ እንኳን ደህና መጣ እሺ ከጎንደር ቤተ ከጎንደር እሺ ይህች ዕድል እንዳታመልጣችሁ ዘኪዮስ መንግስቱ እሺ ዘኪዮስ መንግስቱ እሺ ቤተ አማራ ከጎንደር ሚለውን ይዣለሁኝ ደግመ ስለጻፍክልኝ ይዣለሁ ሐሳብ ከቀየርክም አሳውቀን ስካንች ይዣለሁ ወይም ስካች ዘኪዮስ ይዣለሁ ተባረኩ ጸጋ ይብዛላችሁ ስንት ሰው ደረስን 14 ሰው ደርሰናል 14 ሰው ደርሰናል እንኳን ደህና መጣችሁ 14 ሰው ደርሰናል ክብር ለጌታ ለኢየሱስ ይሁን ሃሌሉያ እሺ
ክብር ለኢየሱስ ይሁን። ሰይጣን ይቃጠላል፣ ወንጌል ይቀጥላል። 300 ቀበሮችን ያዘ ይላል ሶምሶን። ጅራታቸው ላይ ችቦ አሰረና ለኩሶ ለቀቃቸው ይላል። እነዛ በፍልስጤማውያን እርሻ መካከል አለፉ ይላል። ያንን እርሻ አደባዩት ይላል። በኃጢአት የጨቀየ የኃጢአት እርሻ፣ የክህደት እርሻ፣ የጣዖት አምልኮ እርሻ የወንጌል እሳት በታሰረባቸው ልክ እንደ ሶምሶም ቀበሮች እሳቱን ይዘው እንደሮጡት የወንጌል አገልጋዮች በየከተማው ሲያልፉ ወንጌል ሲሰበክ ምድራችንን ያጥለቀለቀ የሐሰት እርሻ ይቃጠላል፣ ይነዳል። ንፍታሌም እሺ፣ ንፍታሌም እንኳን ደህና መጣ። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። ዴቮ እንኳን ደህና መጣ። 16ኛ ማለት ነው ዴቮ 16ኛ ማለት ነው። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። እኔ እየተሰደብኩ ወንጌል እየተሰበከ ሰዎች የሚድኑ ከሆነ ከዚህ በላይ ምን አለ ወንድሜ? በቃ እግዚአብሔር ከበረ ማለት ይሄ እንዲህ ነው እግዚአብሔር የሚሰራው። ዴቮ እንኳን ደህና መጣ። እንወዳለን ወንድማችን፣ ተባረክ። አቤት የእግዚአብሔር ጸጋ! አቤት 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 አቤት! ወደኔ የመጣውን ከቶውኑ ወደ ውጭ አላወጣውም ይላል ጌታ ኢየሱስ። ወደ እርሱና እንጂ ወደ ውጭ አትጣልም። ለዘላለም ዋስትና ኢየሱስ። ክብር ለጌታ ለኢየሱስ ይሁን። 16ኛ ዴቮ ቀጥሉ ቀጥሉ ቀጥሉ። ኑ ወደ ጌታ ወደ ኢየሱስ ኑ። ክብር ለኢየሱስ ይሁን። ምስጋና ለጌታ ይሁን። ሃሌሉያ። ቶሎ ቶሎ ጌታን መቀበል የምትፈልጉ አንድ ቁጥር ጻፉልኝ። እሺ ትንሽ ጊዜ እንሰጣችኋለን። የኢየሱስ መሆን ይበልጣል። የኢየሱስ መሆን ይሻላል። የኢየሱስ መሆን ይሻላል። ሃሌሉያ። ኑ ወደ ጌታ ወደ ኢየሱስ። በኔ እመኑ በአባቴ እመኑ ያለው ኢየሱስ የተጠራ ነው። በኢየሱስ አምነን የዘላለምን ሕይወት እንድንወርስ። ስለዚህ መጽሐፍ ሲናገር ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል ነው የሚለው። ኢየሱስ ጌታ እንደሆነ በልብ ብታመን እግዚአብሔርም ከሙታን እንዳስነሳው በአፍ ብትመሰክር ትድናል። መዳንህም የሚረጋገጠው በኢየሱስ ነው። የሚፈረድብህም ኢየሱስን ባለማመንህ ምክንያት አለቅ። በምንም አይነት የህይወት ውጣ ውረድ ውስጥ ልታልፍ ትችላለህ። ምንም አይነት የህይወት ባክግራውንድ ሊኖርህ ይችላል። ወደ ኢየሱስ ስትመጣ ግን አዲስ ትሆናል፣ ሌላ ትሆናል። አሜን። አዲስ ፍጥረት፣ ኒው ክሪኤሽን። ና ወደ ኢየሱስ ና እንዳትፈራ። ምን ይሉኛል እንዳትል። እድርና እቁብ እዚህ ምድር ላይ ያለ ነገር ነው። ነፍስህን በምን ልታተርፋት ነው ወንድሜ? ሰው በቀላሉ በሚሞትበት በዚህ ዘመን ጌታ ፊት እንዴት ነው የምትቀርበው? ወደ እግዚአብሔር መንግስት እንዴት ነው ልትገባ የምትችለው? ዛሬ ጌታን ካልተቀበልክ መዳኛ የለህም። አትተርፍም፣ ከእሳት አትተርፍም። ሪል ነው። ገነትም ሲኦልም ገሃነምም መንግስተ ሰማያትም ሪል ነው። አሁን ነው መምረጥ የምትችል። ሰው ከሞተ በኋላ ላንተ ተስካር ተደግሶ የቄስ ሆድ በድግስ ስለሞላ ወደ እግዚአብሔር መንግስት አትገባም። ውሸት ነው። ለመብላት የሰሩት ስርዓት ነው። አያድንም። ሰው የሚድነው አሁን ነው። የሚፈረድበትም አሁን።
ስለዚህ ና ወደ ጌታ እንዳታመነታ ሁለቴ ማሰብ እንኳን አይተበቅብህም ኢየሱስ በቂ የመዳኛ መንገድ ነው እኔ መንገድ እውነት ህይወት ነኝ ያለ እሱ ለናት የምትደግሰው ድግስ ሙት ዓመት 2 ዓመት 3 7 ዓመት ድረስ ብትደግስ እናት ጌታ ከሌላት ከሲኦል ልትወጣ አትችል አባትም እንደዛ ወንድምም እህትም እንደዛ አንተም ራስህ ስትሞት በአንተ ስም ኢየሱስን አሁን ሳትቀበል ሳትድን ወደ ጌታ መንግስት ሳትመጣ ብትሞት ሲኦል ነው የምትገባው በማርያም ምልጃ የሚባል ጃንካ የለም ስለዚህ ወደ ጌታ ና ወደ ጌታ ወንድሜ ኢየሱስ ይበልጣል ኢየሱስ ይሻላል ሃሌሉያ 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 ክብር ለጌታ ለኢየሱስ ይሁን ይሄንን ደስ የሚል የሚያድን አምላክ አንድ ቁጥር ጻፉ አንድ ቁጥር ጻፉልኝ አብዲ እንኳን ደህና መጣ ወንድሜ እወድሃለሁ ተባረክ ደግነሽ አብዲ ደግነሽ 18 ማለት ነው አብዲና ደግነሽ ሃሌሉያ 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 አብዲ እንኳን ደህና መጣ ጌታ ኢየሱስ ይወድሃል ዛሬ መዳንህን የምትቀበልባት ቀን ናት ከኢየሱስ ጋር አዲሱን ኪዳን የምታቆምባት ቀን ናት ኃይሉ ተፈራ ኦ ሃሌሉያ ኃይሉ ተፈራ ትሩማን ክብር ለእግዚአብሔር ይሁን 20 ሞልተናል 20 ትሩማን እሺ እንኳን ደህና መጣ እግዚአብሔር ይባርክ ወንድሜ እንጸልያለን የቃል ኪዳን ጸሎት እንጸልይና እናበቃለን እሺ አዲስ 21ኛ አዲስ ምስጋና ለእግዚአብሔር ይሁን ሃሌሉያ እግዚአብሔርን አመስግኑ እዚህ ውስጥ ሰው ሲድን ደስ የሚላችሁ በጌታ የሆናችሁ መንፈስ ቅዱስን የተሞላችሁ ወገኖቼ እንኳን ደስ አላችሁ 21 ሰው ደርሰናል 21 ሰው ኢየሱስ ያድናል ይታደጋል ከጨለማ እየመነጨቀ ያወጣው ነው የኔ ጌታ መዳን በርሱ ነው በርሱ ብቻ አዲስ እንኳን ደህና መጣሽ ተባረኪ ክብር ለኢየሱስ ይሁን 21 ሰው ደርሰናል ጌታን መቀበል የምትፈልጉ ጻፉልኝ አንድ ቁጥር ኑ ወደ ኢየሱስ ማርያም አታድንም ማርያም ስለማታድን ነው ኢየሱስ የመጣው ኢየሱስ ነው የሚያድነው ማለት ለማርያም ራሷ መድኃኒቷ ማን ነው ኢየሱስ ጸደይ እንኳን ደህና መጣሽ ጸደይ እንኳን ደህና መጣሽ ሃሌሉያ 22ኛ ጸደይ ክብር ለኢየሱስ ይሁን ሃሌሉያ 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 ቶሎ 21 ደርሰናል ቶሎ ኑ ወደ ጌታ ወደ ኢየሱስ ይወድሃል ኢየሱስ ይወድሻል ነፍሱን ስላንቺ አሳልፎ ሰጥቷል መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ብቸኛ ስም ኢየሱስ ነው ሃሌሉያ ክብር ለጌታ ለኢየሱስ ይሁን ሃሌሉያ 22 ሰው ደርሰናል
እነዚህ ሁሉ የጌታ የኢየሱስ ገንዘቦች ናቸው። አሜን ላለ ሁሉ ኢየሱስን የተቀበለ ሁሉ ይድናል። ኢየሱስ የሌለው ህይወት እንደውም የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ህይወትን አያይም ተብሎ ተጽፏል። ኢየሱስ የሌለው ህይወትን አያይም። መውረስ ሌላ ጉዳይ ነው። ማየት እንኳን አይችልም ማየት። ስለዚህ ከነዚህ 22 ሰዎች ጋራ እንጸልያለን። ዘግይታችሁ የመጣችሁም ካላችሁ ጸሎቱን ከኔ በኋላ አብራችሁ እያላችሁ እንድትጸልዩ በጌታ ፍቅር ጥሬና አቀርባለሁ። አሁን የምናደርገው የቃል ኪዳን ጸሎት ነው። የትም ቦታ አሁን በዚህ ሰዓት አውሮፓም ሁን አፍሪካም ሁን አሜሪካም ሁን ኢትዮጵያም ሁን የትም ሁን አንዱ መንፈስ አሁን ባለህበት ስፍራ መጥቶ ካንተ ጋር ይሆናል። ኢየሱስ ባለህበት ስፍራ ይገኛል። አሜን። ስለዚህ ፊትህ ያለው ጌታ ኢየሱስ ነው። በፍጹም እምነት የሞተልህን ጌታ ያንን ሁሉ መከራ ተቀብሎ ያዳነህን ንጉስ ዛሬ ትቀበለዋል። ህይወትህን ለሱ ትሰጣለህ። የሱ ህይወት ያንተ ይሆናል። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ስለሚል የኢየሱስን ጌትነት የኢየሱስን ሞትና ትንሣኤ ለኔ ብለህ ትቀበልና ያንን ስታውጀው ትድንበታል። በቃ ይሄው በፍጹም ልብ ካመንክ ይሄው ቅራቅንቦ መሸከም አይደለም ክርስትና። ይሄው ነው በቃ አለቀ። ከዛ በመንፈስ ቅዱስ እየተሞላ እየተቀደስክ የባህሪ ለውጥ የህይወት ለውጥ እያመጣ ትላንትና ከኖርክበት የማይረባ የማይጠቅም የህይወት ስታይል ተወጣና ክርስቶስ ኢየሱስን ወደ መምሰል ትመጣለህ ማለት የልጁን መልክ ወደ መምሰል። በቃ ይሄው ነው ክርስትና ይሄው ነው። አሁን እንጸልያለን። እጆቻችሁን ዘርግታችሁ ተንበርክካችሁ ከቻላችሁ ወይም ቆማችሁ ባላችሁበት እጆቻችሁን ታነሱና አብረን እንጸልያለን። ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ አንተ የሕያው የእግዚአብሔር ልጅ ነህ። እኔን ለማዳን በቀራንዮ በመስቀል ላይ እንደተሰቀልክልኝ ደምህን እንዳፈሰስክልኝ እንደሞትክልኝ በሶስተኛውም ቀን በመንፈስ ቅዱስ ኃይል ሞትን ድል አድርገህ እንደተነሳህልኝ በልቤ አምኛለሁ፣ በአፌም መሰክራለሁ። ጌታ ሆይ እኔ ኃጢአተኛ ነኝ፣ አንተ ግን ጽድቄ ነህ። በሕይወት ዘመኔ ሁሉ የሰራሁትን በደልና ኃጢአቴን ይቅር በለኝ፣ በንጹህ እጠበኝ፣ ስሜን በሕይወት መዝገብ ጻፍልኝ። ከዚች ቀንና ሰዓት ጀምሮ አንተን የሕይወቴ መድኃኒት፣ የሕይወቴ ጌታ፣ የሕይወቴ ቤዛ መሆንህን አምኜ ተቀብያለሁ። ልጅህ አድርገህ ስለተቀበልከኝ አመሰግንሃለሁ። ጌታዬ ኢየሱስ እወድሃለሁ። የዚህን ዓለም ገዢ ሰይጣንንና መንግስቱን ክጃለሁ። ከዛሬ ጀምሮ የጌታ የኢየሱስ ክርስቶስ ሆኛለሁ። ኢየሱስ ጌታን ኢየሱስ ጌታን ኢየሱስ ጌታ ነው። ሃሌሉያ! ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። እግዚአብሔርን አመስግኑ። በዚህ ቀን 22 ሰዎች በክርስቶስ ኢየሱስ አምነው ወደ ጌታ መንግስት ተጠቅልለዋል። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። የጸጋው ባለቤት ይመስገን። እጸልያለሁ አሁን እግዚአብሔር እንዲያሳድጋችሁ በህይወታችሁ በመንፈሳዊ ህይወታችሁ የክርስቶስ ኢየሱስን መልክ ወደ መምሰል እንዲያሳድጋችሁ የተቋም ለውጥ ብቻ ሳይሆን የአቋም ለውጥ እንዲኖራችሁ። ሃሌሉያ! የተቋም ለውጥ ማድረግ አይደለም የአቋም ለውጥ ማድረግ እንዲሆንላችሁ በሱ መጽናት እንዲሆንላችሁ ጸልያለሁ።
እንኳን እግዚአብሔር ረዳችሁ፣ እንኳን እግዚአብሔር አገዛችሁ። ሰው እግዚአብሔር ሳይረዳ ወደዚህ ውሳኔ ሊመጣ አይችልም። በራሴ ህይወት አይቼዋለሁ። ክብር ለጌታ ይሁን። ሃሌሉያ። አሁን እጸልያለሁ። ቅዱስ አባት እግዚአብሔር ሆይ አመሰግንሃለሁ። ስለ ዳኑት 22 ነፍሳት ስምህ ይባረክ። ገና ደግሞ ወደፊት የሚድኑ ብዙዎች ስላሉ አመሰግንሃለሁ። እኔን ባሪያህን ለዚህ አገልግሎት ስላመንከኝ፣ ስለመረጥከኝ፣ እንዳገለግል ስለፈቀድክ ክብር ሁሉ ለስምህ ይሁን። ከኔ የሆነ አንድም ነገር የለም። ሁሉ ካንተና ባንተ ላንተ ነው። እነዚህን ነፍሳት ተሸክመው ደከመኝ ለማይሉት እጆች አሳልፌ አደራ ሰጠዋቸው። በመንፈስህ ሙላቸው፣ በፍቅርህ አክብራቸው፣ ወደ ክርስቶስ ኢየሱስ መልክ አሳድጋቸው። ለበቀል የወጣ ክፉ አያገኛቸው፣ በኢየሱስ ደም ሸፈንኳቸው። ስፍራቸው፣ ቤታቸው፣ ኑሯቸው፣ ትውልዳቸው በጌታ በኢየሱስ ደም የተሸፈነ ይሁን። ከዘር ማንዘር ከቤተሰብ ሲወርድ ሲዋረድ የሚመጣ የጥንቆላ፣ የሟርት፣ የድግምት አሰራር፣ የረከሰ ኪዳን፣ የአውሊያና የዛር የአዶ ከብሬ መንፈስ በጌታ በኢየሱስ ክርስቶስ ስም ተወግቶ ይውደቅ። ዛሬ ሰንሰለቱ ከላያቸው ወደቀ። ክብር ሁሉ ለአንተ ይሁን። መንፈሳቸው፣ ነፍሳቸው፣ ስጋቸው ነፃ ስለወጣ አመሰግንሃለሁ። በጌታ በኢየሱስ ስም እዚህ ውስጥ ላሉ ገና ላልዳኑ ወገኖቼ ደግሞ ጸልያለሁ። በስድብ በክፉ ነገር አንተን ያገለገሉ የሚመስላቸው ሁሉ ንስሐ ገብተው ወደ አንተ መንግስት፣ ወደ ፍቅርህ ልጅ መንግስት መፍለስ እንዲሆንላቸው ጸልያለሁ። በጌታ በኢየሱስ ክርስቶስ ስም አሜን እያሉ ጥቅስ እያወጡ ከኔ ጋር እየጸለዩ አብረው የቆዩ አማኞችን ደግሞ ባርካቸው። እናንተ አማኞች ስትጸልዩ የነበራችሁ እግዚአብሔር ይባርካችሁ። ትዳራችሁን፣ ኑሯችሁን፣ ህይወታችሁን የእናንተ የሆነውን ሁሉ እግዚአብሔር ይባርክ። ከክፉ አሰራር ሁሉ እግዚአብሔር ይጠብቃችሁ። ሃሌሉያ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ አሜን። ይህን መልእክት የምትሰሙ በጸሎት ግሩፕ ውስጥ ያላችሁ በወንጌላውያን አማኞች አብያተ ክርስቲያናት ውስጥ እናቶች፣ እህቶች፣ ወንድሞች በመላው የኢትዮጵያ ክልሎች ሆናችሁ ስለ ነፍሳት መዳን የምትተጉ የምትጸልዩ ዛሬ በዚህ ቀን 22 ነፍሳትን እግዚአብሔር ሰጥቶናል። እንኳን ደስ አላችሁ። ስለ እነዚህ 22 ነፍሳት ደግሞ ጸልዩ። ከዚህም በፊት ሰሞኑን ወደ 100 ሰዎች ናቸው በዚህ በአንድ ሳምንት ውስጥ ወደ 100 ሰዎች ድነዋል። ዛሬ ያሉትን ስንጨምር ወደ 122 ሰው ድነዋል ማለት ነው። እና ለነዚህ ነፍሳት ተንበርክካችሁ ጸልዩ። ዛሬ ጌታን የተቀበላችሁ እናንተ ደግሞ መጽሐፍ ቅዱሳችሁን አንብቡ። የመጀመሪያው ጉዳይ እሱ ነው። መጽሐፍ ቅዱስ የሌላችሁ መጽሐፍ ቅዱስ የምታገኙበትን ሁኔታ እናመቻቻለን። በነፃ የምታገኙበትን ያላችሁበትን ቦታ በኔ ቻናል ላይ የገባችሁ የፓስተር ትዝታው ሳሙኤል ቻናል አለ እዚህ እንትን ላይ የቴሌግራም ቻናል ማለት ነው። እሱ ላይ ጆይን አድርጉ። እዛ ላይ ትምህርቶችም ይኖራሉ፣ ኢንፎርሜሽኖች ይኖራሉ። እዛ ላይ ጆይን አድርጉ፣ ቻናሉን ተቀላቀሉ። ፓስተር ትዝታው ሳሙኤል። ፌስቡክ ላይ ያላችሁ ደግሞ በፌስቡክ ሜሴንጀር ስልካችሁን መላክ ትችላላችሁ። በአቅራቢያችሁ ያሉ አብያተ ክርስቲያናት ጤናማ የወንጌል አስተምሮ ያላቸውን ጆይን እንድታደርጉ ጋብዛችኋለሁ። ፌሎሺፕ ያስፈልጋል፣ ህብረት። የመጀመሪያው እግዚአብሔርን ቃል ማጥናት ነው። ሁለተኛ የጸሎት ህይወት ነው። ሶስተኛ ህብረት ማድረግ ነው። ቋሚ በሆነ ስፍራ ህብረት ማድረግ አለባችሁ። ይሄ ምን ያደርጋችኋል? እድገታችሁን የሚከታተሉ ሰዎች ይኖራሉ። ህብረት ስታደርጉ የጸሎት እርዳታ ታገኛላችሁ፣ የምክር እርዳታ ታገኛላችሁ። ስለዚህ በሚቀርባችሁ ለምሳሌ ድሬዳዋ ያለ ሰው ቢሆን ድሬዳዋ ያሉ አብያተ ክርስቲያናት ጤናማ የወንጌል አስተምሮ ያላቸው ይታወቃሉ። እዛ ሄደ ጆይን ማድረግ ይችላል። አዲስ አበባ ያለ አዲስ አበባ ውስጥ ጤናማ የወንጌል አስተምሮ ያላቸው አብያተ ክርስቲያናት አሉ። እዛ ሄዳችሁ ጆይን ማድረግ እንደ ሙሉ ወንጌል እንደ ቃለ ሕይወት አይነቶቹ የቆዩ አሉ። ደግሞ አዳዲስ አብያተ ክርስቲያናት አሉ። ግን ዋናው ነገር ምን አይነት ትምህርት ይሰጣል? የምትማሩት ትምህርት እድገታችሁንና ፍሬያችሁን ይለየዋል።
ስለዚህ እሱ እንድታደርጉ በጌታ ፍቅር አደራ እላችኋለሁ። መሰረታዊ ክርስትና ትምህርት መማር የምትፈልጉ ፓስተር ትዝታው ሳሙኤል ዩቲዩብ ቻናል ላይ ፕሌሊስት አድርጌዋለሁ። ወደ 40 ክፍል ያስተማርኩት አለ። 40 ክፍል ትምህርት አለ። ልክ እንደ 40 ቀን ዴዲኬሽን ተወስዱትና የሜዲቴሽን ጊዜ ተወስዱና ትምህርቱን እየጻፋችሁ በደብተር ያልገባችሁን ደግሞ እየጠየቃችሁ መሰረታዊ ክርስትና ትምህርት ተማሩ። ከዛ በኋላ የውሃ ጥምቀት መውሰድ ኮስተር ያለ ክርስቲያን፣ ኮስተር ያለ ጴንጤ አማኝ፣ የኢየሱስ ተከታይ the follower of Jesus ሃሌሉያ የኢየሱስ ተከታይ ትሆናለህ ማለት ማንንም አለምትከተለው ኢየሱስን ትከተላለህ። በቃ አሜን አሜን። አደራችሁን ይሄንን ጌታን የምትቀበሉ ሁላችሁም ከዚህም በፊት ጌታን ያገኛችሁ በዚህ መንገድ ነው። በቅድስና ማደግ ያስፈልጋል። በወንጌል ዕውቀት ማደግ ያስፈልጋል። በአገልግሎት ጸጋ ማደግ ያስፈልጋል። በመረዳት ባለጠግነት ማደግ ያስፈልጋል ማለት ነውና ይሄን እንድታደርጉ አደራ ላለው። እንወዳችኋለን። ተባረኩ። የዛሬውን ፕሮግራም እዚህ ጋር በቃለው። 22 ነፍሳት ድነዋል። ደስ ይበላችሁ። ሃሌሉያ ክብር ለኢየሱስ ይሁን። አመለጥኩት መሐላውን ቃል ኪዳኑን አፈረስኩት። አዲስ ኪዳን አደረግኩኝ ከኢየሱስ ጋራ በጎልጎታ ቀራንዮ በዛ ተራራ የተተበተበው ሰንሰለት አስፈሪው የሕይወት ጨለማ በድንገት ጠፋ ግፍፋለ። ከሰማይ አንድ ድምፅን ሰማ ሲተማመንብኝ ሲመካ ሲላይ ወጣም ፍጹም ከእጆቼ የጌታዬ ፍቅር ማረከኝ። ወጣሁኝ ሰይጣንን ከድቼ ከሕይወትም ሕይወታ የክብርም ክብር መውጣት ከጨለማዋ ከሙታን መንደር ለሰው በዘመኑ ይህም አለ ለካ መስፈሪያ የሌለው ሰላም ፍጹም አይለካ። ንገሩልኝ መርዶ ለዛ ለጠላቴ ወጥመዱ ተሰብሮ ማምለጥ መፈታቴን ዳግም ላይ ያገኘኝ ላልገባ ከእጁ እግዚአብሔር አስቦኛ ዳነኝ በልጁ አዎ በልጁ አመለጥኩት መሐላውን ቃል ኪዳኑን ሰባበርኩት። አዲስ ኪዳን አደረግኩኝ ከኢየሱስ ጋራ በጎልጎታ ቀራንዮ በዛ ተራራ። ሃሌሉያ እወዳችኋለሁ። ዘመናችሁ ይባረክ። የዘላለም ሕይወት ሚኒስትሪን ደግፉ። በነገራችን ላይ ኢትዮጵያ ውስጥም እየተሰሩ ያሉ የወንጌል ስራዎች ሌሎችም ይሄ መጽሐፍ ቅዱስን በነፃ ለሰዎች ማደል ይሄ ሁሉ ስራ የሚሰራው ለብቻ አይደለም። በጎ ማድረግ የጌታን ወንጌል በገንዘባቸው ማገልገል የሚፈልጉ የእግዚአብሔርን መንግስት እግዚአብሔር በሰጣቸው ሀብት እግዚአብሔር በሰጣቸው ዕውቀት ማገዝ የሚፈልጉ ሰዎች በሚሰጡት ገንዘብ ነው። ስለዚህ ሚኒስትሪውን ደግፉ። የዩቲዩብ ቻናሉ ላይ ሙሉ ኢንፎርሜሽኖች ዲስክሪፕሽን ላይ የቪዲዮ ዲስክሪፕሽን ላይ ታገኛላችሁ። ከዚህም በፊት የሰራኋቸው ቪዲዮዎች አሉ። እዛ ላይ የገባችሁ እያያችሁ ለሚኒስትሪው ድጋፋችሁን መግለጽ ትችላላችሁ ማለት ነው። ወዳችኋለሁ። ዘመናችሁ ይባረክ። ሻሎም ብያለሁ።